ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን በመከታተል ለምትገኙ ጃኖ ቅማንት ሚዲያ ነው። ወቅታዊ ጉዳያችን አሁን ጀምሯል። በዛሬው ወቅታዊ ጉዳያችን የፋርጣው ማህበር ታጣቂ የእርስ በርስ ግድያን የተመለከተ መረጃ ወደ እናንተ እናደርሳለን ማለት ነው። ይህ ታጣቂ እንግዲህ በተደጋጋሚ እርስ በርሱ ይጋደላል፣ ወደ ሌላውም አካባቢ የሄደ ጥቃት ይፈጽማል። ለአጠቃላይ ሰሞኑን አንድነት ፈጥረናል ካለ በኋላ ትላንትና ዛሬም ጭምር እርስ በርሱ እየተጋደለ ያለበት ሁኔታ ላይ ጉዳይ እናነሳለን። ሌላው ይህ የጎንደር ፋኖ የሚባለው በፋርጣ ማህበር የሚመራው ማለት ነው ለምንድን ነው በዚህ ልክ ደካማ የሆነው የሚለውንም እናነሳለን። እንደ አጠቃላይ ለጎንደር የሚበጀውስ መፍትሄ ምንድን ነው፣ ዘላቂ ሰላም ለማምጣት የሚለውን መናነሳ ይሆናል ማለት ነው። ወደ መጨረሻው ምናልባት ይህን ጉዳይ ለምን ደጋግማችሁ ታነሱታላችሁ፣ እኛን የሚመለከተን ጉዳይ አይደለም የምትሉ አንዳንድ ሰዎች አላችሁ። እንደሚታወቀው ብዙ ጊዜ አስተንዋል ይህን ጉዳይ። ይህ ታጣቂ ቡድን የተመሰረተው ቅማንትን ለማጥፋት ነው። ዋና ዓላማውም ይሄ ነው። ሲጣላም በቅማንት ጉዳይ ልዩነት የለውም። ምናልባት ልዩነቱ ብቻችን ሁነን እናጥፋ ወይስ ከመንግስት ጋር ሁነን በሚል ሁለት ቡድን ፈጥሮም ሊሆን ይችላል ይህን የሚያደርገው። ስለዚህ ጉዳይ ብዙ ጊዜም ስላነሳን በተለይ መሰረታዊ ዓላማው ምን ነበር የሚለውን ከመሰረቱ ጀምሮ ባለፈው ሳምንትም አንድ ውይይት አድርገናል። እሱን ተመልሳችሁ ማየት ትችላላችሁ ማለት ነው። ወደ ዋናው ጉዳያችን እንግባና ዘንድሮ እንኳን ደህና መጣ እያልኩ ትላንትና እንግዲህ ሰሞኑን አንድነት ፈጥረናል የሚሉ በጣም የተለያዩ ጩኸቶች ነበሩ። በተለያየ ክፍለ ጦር በተለያየ ወታደራዊ አደረጃጀት ይጠራሉ፣ በተለያየ የማዕረግ ስም ይጠራሉ። ማለት ስማቸውን ጠቅሰን እከሌን አረገ ለማለት በጣም አስቸጋሪ ስለሆነ በጣም ብዙ ነው ቅርንጫፉ። እንደ አጠቃላይ ግን ምንድን ነው የተፈጠረው? የሰሞኑ የአንድነት ጩኸትና ሳይውል ሳያድር ደግሞ ፍርሻ የተፈጠረው ለምንድን ነው? የማይተማመን ባልንጀራ በየወንዙ ይማማላል እንደሚባለው ለምንድን ነው ሁሌ ይህን የሚያደርጉት የሚለውን ምንድን ነው የተፈጠረው የሚለውን አንሳውና ምናልባትም ምን አገባን የሚለው ሰው ባለፈው ያነሳ ነው ውይይት የሚለው ማየት ይቻላል። በዚህ ጉዳይ እንደ መግቢያም ጨምረው ካለ አንሳውና ወደ ዋናው ጉዳይ መሄድ ይችላል። ኦኬ። በጎንደር የፋርጣ ሴራ ማህበር የሚመራው ስኳድ ፋኖ በመካከሉ ትልቅ ችግር ተፈጥሯል እና ይሄ እንዴት ነው የተፈጠረው፣ ምንድን ነው የሚመስለው የሚለውን ነገር ለማንሳት የጎንደር የፋርጣው ማህበር ስኳድ ፋኖ አንድም ቀን አንድ ሆኖ አያውቅም። በተደጋጋሚ ሲሸማገል ሲጣላ፣ በሌላ ጊዜ ደግሞ ታረቅን ብሎ መግለጫ ሲያወጣ ፎቶ ሲነሳ ሲከየፍ ምናምን ነው የምታየው እና በጋራ ወጥ በሆነ መንገድ እንትን ሲያደርገው አታየውም። ለዚህ የተለያዩ ምክንያቶች አሉት፣ በኋላ እናነሳቸዋለን። እንግዲህ በተደጋጋሚ ይጣላል፣ ይሰዳደባል። ሶሻል ሚዲያ ላይ ወጥተው ራሱ በስልክ ራሱ እንሰማቸዋለን። ሪከርድ አድርጎ የብልጽግና መንግስት ሲለቀው የሚሰዳደቡትን ሁሉ የወረደ ስድብ እናያለን ማለት ነው። በሚዲያ መዘላለፍ ምናምን በጣም የተለመደ ነው። ፎቶ አውጥተው በዛ ላይ የሆነ እንትን ይሉታል። በቃ እንደዛ አይነት ነገር ነው። ይካሰሳል። በደንብ ነው ክስ ማለት ነው። የዚህ ጠቅላይ ምናምን በነገራችን ላይ እነሱ ኮር ጠቅላይ ምናምን እዝ ምናምን የሚሉት የሆነ 40-30 ወታደር ይዘው እኮ ነው እንደዛ የሚሉት እንጂ እንደ ኮር የሚባለው አሁን በመደበኛ ሰራዊት እንደዛ አይደለም። በጣም ብዙ ነው። እንኳን ኮር ክፍለ ጦር የሚባለው እኮ ከ30 ሺህ ምናምን ገደማ ወደዛ ከዛ በላይ የሚሆን ወታደር ይኖረዋል ክፍለ ጦር እንኳን ማለት ነው። በመደበኛ እነዚህ ኮር ይላሉ። አሁን ከኮር ምናምን በጣም ብዙ እኮ ነው። እንደዛ አድርገው ያወሩታል። ኤኒዌይስ ምንድን ነው ለከሌ ኮር ለከሌ ምናምን እንደዚህ ተበድያለሁ እንደዚህ እያደረገን ከሌ ምናምን የሚል ያን ደግሞ ሶሻል ሚዲያ እያነበቡ ነው የሚለጠፉት። እና ይህ ራሱ መካሰሱ በጣም የተለመደ ነው። ለይቶለት ደግሞ ይገዳደላል። በጣም ብዙ ነው የሚገዳደለው። በጣም ብዙ በዚህ በበጌ ምድሩ መኖሪያ አካባቢ ብዙ ተጋድሏል። በደንቢያ በተደጋጋሚ ስንዘግበው ነበረ ተጋድሏል። በቅርብ ጊዜ ራሱ ለመከላከያ ተላልፎ ተሰጣጥቶ እርስ በርሱ ተፋጅቷል። አሁን ደግሞ እየተጋደለ ነው ዛሬ ማለት ነው። ስለዚህ ውንብድና ነው። የጎበዝ አለቃ በየሰፈሩ ነው የውንብድና ስራ ነው የሚሰራው። ትልቁ ስራ ማለት ነው። ይካካዳል። እንዲያርጌ የነበረ እንዲያርከኝ ካድከኝ ምናምን እንደዚህ አይነት መካካድ በጣም የተለመደ ነው። አንዳንዱም ከሱ ሾልኮ ከመንግስት ጋር ሄዶ ይገባና መረጃውን በሙሉ ያወጣል። እና የጎንደር ፋኖ ምናምን ሲባል የሆነ ተራራ አክሎ ምናምን በስሙ በምኑ ስታየው በቃ ትልልቅ ግዙፍ ይመስላል። ከሰፈር ያለፈ እየመጣ በየሰፈሩ ከብት ከመዝረፍ ገበሬ ከመግደል እንደዚህ አይነት እርምጃዎችን ከመውሰድ ባለፈ ምንም የሚሰራ የለም እና እየበላ ከመወፈር ማለት ነው። አላማ የለውም። ይህ አሁን ከጎጃሙ ፋኖ ጋር አነጻጽረው ብትለኝ ሊነጻጽር አይችልም በጭራሽ ማለት ነው። እንደዛ አይደለም። እና የጎንደሩ አመሰራረቱም ጋር የሚያያዝ ነገር ስላለ አይ ቲንክ በኋላ እመጣበታለሁ። እንግዲህ ቆይቶ ደግሞ እንደዚህ እንትን ሲፋጅ ቆይና ቆይቶ ደግሞ ተሰባስቦ ፎቶ ይነሳና የምስራች እንኳን ደስ አላችሁ
መላው የአማራ ሰዎች ጎንደሬዎቹ አንድ ሆንላችሁ ብሎ ደግሞ ይለጥፋል። ተደርድሮ ፎቶ ይነሳና ማለት ነው። ውስጡ እኮ የተለያየ ነው። አብረው ተቀምጦ ፎቶ ቢነሳም ውስጡ ግን ሌላ ነው። በቃ በምንም መንገድ አይጣጣምም፣ አይስማማም። የአፄ ቴዎድሮስ ልጆች አንድ ሆኑ የሚል ነገር ሁሉ ይመጣል። የአፄ ቴዎድሮስ ልጆች በሚል በቃ እንትን ይለጠፋል ማለት ነው። በተለይ የሰሞን ሽቀላ ይሸቅሉበታል። አንድ ሆኑ ሲባል የዲያስፖራውም እጁን ይዘረጋል። እጁን ቋጥሮ የነበረው ከተበታተናቸው ሲል የነበረው ብር ይሰጣል። ዜን እነሱ ብር ካገኙ ደግሞ ይታረቃሉ ሰሞን። ከዛ ብር ሲጎላቸው ደግሞ ሌላ ነገር ያደርጋሉ። ይጣሉና ያዘው ልቀቀው ብለው ሌላ ብር ለማምጣት የሚያደርጉበታል ማለት ነው። በጎበዝ አለቃዎች መካከል ሁሌም እኔ ይበልጥ የሚባል እንትን አላቸው። የሽፍታዊ የሆነ ፉክክር አለ ማለት ነው። እኔ ይበልጥ ነው የሚፎካከሩት ማለት ነው። በዛ ላይም በዛ እንትኖች አሉ እና እነዚህ ሁልጊዜ በዚህ ፉክክር ወደ እንትን ይገባሉ፣ ወደ ግጭት ማለት ነው። አሳያለሁ፣ ታሳየኛለህ፣ አሳያለሁ በል እና እስከዚህ ላ ምናምን የሚል ፉክክር ሁሉ ይገባል። በቃ መጨረሻ ማለት ነው። ይሄ እንግዲህ የአማራ ነፃ አውጪ ተብሎ ራሱን ማለት ነው። ራሱን ነው በነገራችን ላይ የአማራ ነፃ አውጪ የሚለው እንጂ የአማራ ጎንደር አካባቢ ያለ አማራ ነፃ አውጣኝ አላለም። ይሄን ራሱን አደራጀ፣ ሲዘርፍ ነበረ። በአብዛኛው በነገራችን ላይ ጎንደር አካባቢ ያለው ፋኖ ነው የሚባለው ከተማ ሲዘርፍ የነበረ ወንበዴ ነው። ታስሮ የነበረ እስር ቤት የነበረ ከእስር ቤት የወጣ ነብሰ ገዳይ በሙሉ እንደዛ የተጠራቀመ ነው። ከዛ የመጣ ነው ተሰባስቦ ማለት ነው። እንግዲህ እነዚህ ናቸው ለአማራ ነፃነት እንታገላለን የሚሉት እና እንኳን ለአማራ ነፃነት ለህሊናቸው እንኳን ነፃ መውጣት አይችሉም። ራሳቸው እዛ የምትመለከታቸው ማለት ነው። በጣም አስቸጋሪ ነው የጎበዝ አለቃ ትግል ስለሆነ ማለት ነው። ጎበዝ አለቃዎች ደግሞ የየራሳቸው ተከታይ ያላቸው፣ የየራሳቸው አድናቂ ያላቸው፣ የየራሳቸው ዲያስፖራ አላቸው፣ የየራሳቸው ብዙ ነገር አላቸው። የሚሰሩት በእነዚህ አካላት ነው። እነሱን ከኋላ ሆነው የሚደግፏቸው ወይ ገንዘብ የሚሰጧቸው ወይ ሚዲያ ዋቴቨር እነዚህ ነው የእነሱን ባህሪ ነው የሚመስለው ማለት ነው። የእነዚህን አካላት ሙድ ነው የሚከተሉት። የዚህ አሁን ከላይ የጠቀስኳቸው እንትኖች ሙዳቸው ከተቀየረ የእነዚህም ይቀየራል አብሮ ማለት ነው። ለምሳሌ የደረጀ በላይ ደጋፊዎችና አጨብጫቢዎቹ የሆነ ሙዳቸው ከተቀየረ ከሀብቴ ጋር ሲሰሩ ከነበረ ሀብቴ ላይ እያኮርፋሉ ማለት ነው። በቃ ተወሱን በለው ካለው እንደዛ ነው። ወይ ደግሞ እንዲያደርገው ሸውደ እንዲያደርገው ካሉት ያደርጋሉ ማለት ነው። ለምን የሚመሩበት መርህ የላቸውም። ወጥ የሆነ መርህ፣ የጋራ የሆነ መርህ፣ የቆሙበት ዓላማ የላቸውም ማለት ነው። ዝም ብሎ የወጣ የጎበዝ አለቃ ሆኖ የራሱን ስሜት የሚያረካ ነው እንጂ የሆነ እዚህ ድረስ እዚህ ያምጣው የሚል ስትራቴጂክሊ የሚያስብበት ምንም ነገር የለበትም ማለት ነው። በእነዚህ ሰዎች ሙድ፣ በእነዚህ በደጋፊዎቹ የራሱ ኮንስቲትዩንሲስ አሉ። በእነዚህ ነው ሙዳቸው የሚቀያየረው ማለት ነው። እነዚህ የጎበዝ አለቃዎች ለረጅም ጊዜ በዚህ ተለዋዋጭ መሀይምነታቸው በተለያዩ ጊዜያት ሲናጣሱ ይቆዩና በኋላ ደግሞ መልሰው ታረቅን ይላሉ። ከሳምንት በፊት እንግዲህ እንዳየነው አንድነቱ ተረጋገጠ፣ ጎንደሬዎች ደስ ይበላችሁ ተባለ። በቃ አራወጡት። ይሄን በቃ ማህበራዊ ሚዲያው አቃወጠው ማለት ነው። አሁን ደግሞ ድረሱልኝ፣ እየየ ገደለኝ፣ እከሌ ከመከላከያውን አሰልፎብኛል፣ በዚህ በኩል ደግሞ የወልቃይት ዘብ እየመጣ ነው። እኔ ወልቃይት ዘብ ምን ሊያደርግ እንደመጣ አይገባኝም። አሁን በዛ ህወሓት ጋር ውጊያ አለ ይባላል። ሰፈርን ጥሎ መጥቶ ነው ወይስ ለፕሮፓጋንዳ ነው የሚጽፉት? እንደዚህ እንትን እያደረጉ ማለት ነው። በዚህ መንገድ እንትን እየቆዘሙ እያለቀሱ ምናምን አሁን እናያቸዋለን ማለት ነው። እንትና ማነው ይሄ ፋርጣው ዘመድኩን እርሱ በጻፈው እንትን ስለ እነዚህ ትንታኔ የሚሰጠው እሱ ነው። ማፍረሱ ዋና ዓላማው እሱ ነው። ሲያፈርሳቸው፣ ሲበታትናቸው፣ ሲሰራቸው ነው የሚኖረው። እርሱ በጻፈው ነገር እንደተመለከትነው ጎንደር እግዚአብሔር ይሁንሽ አለ። በቃ የመጨረሻ ማለት ነው። እና ወታደር ይዘህ እርሱ በእርሱ ማለት እየተጋደለ አስቸገረ። ግን ወታደር በራሱ ስልት በራሱ ስትራቴጂ የሆነ ለውጥ ለማምጣት ነው የሚታገለው እንጂ እግዚአብሔር እርዳኝ ብሎ ምን ውትድርና እኮ አያስፈልግም። ለምን ገዳም ቁጭ አይልም? መጀመሪያ እኔ እኮ የሚገርመኝ የፋኖ እኮ እሱ ነው። ትልልቅ መስቀል አንገቱ አድርጎ እንደሚቀና ወይፈን ጅንግላ እየጎተተ ይሄዳል። እንደዛ ከሆነ ለምንድን ነው ገዳም ወይም ሰፈሩ ቁጭ ብሎ ማያለቅስ ማይጸልይ ለእግዚአብሔር? በቃ ጠመንጃ ይዘ በዚህ መስቀል። ዘመድኩም እንደዛ ነው። ዘመድኩን ወጥቶ ቢለፈልፈውና የሚያቀረሸው ይህ በቃ የመጨረሻ ቃውጥ የሆነ ነገር ነው። ግን ደግሞ ከአንገቱ ሸሚዙም ከምንም ከጃኬቱ አውጥቶ መስቀል ከደረቱ ላይ ያደርጋል። በመስቀሉ ያምናል አይን እንዲባል ነው። ግን ይሄ መሸወጃው ምንድን ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞችን ማታለያ ማለት ነው፣ ማጭበርበሪያ ነው። እኔ በቃ ንጹሕ ሰው ነኝ ለማለት እና ሰው በየዋህነት እንዲከተለው ለማድረግ የሚሰራው ስራ ነው። ሰሞኑን ግን ጎራ ለይተው እየተናጠሱ ነው። አሁን ቅድም እንዳነሳ ነው። አሁን በዚህ 2 ቀን ድረሱልኝ እያሉ ነው፣ እየየ እያሉ ነው። በጣም እያለቀሱ ነው። የተገደሉም አሉ ምናምን ይባላል ማለት ነው። ፍጥጫው የተፈጠረው እንግዲህ የሚተነትኑት ማለት ነው። የተለያየ ፋኖ ሚዲያ ምናምን የሚያራግቡት የሚተነትኑት ስትመለከት
አንደኛው ፋፍዴን የሚባል ነው። ፋፍዴን ራሱ ምን እንደሆነ ፋፍዴን በሀብቴ ወልዴ ደረጀ በላይ አይ ቲንክ ሰለሞን የሚባለውም አለበት ይመስለኛል። እነዚህን ደግሞ ምን ይሏቸዋል? የፖለቲካው ቅማንት ይለዋል ዘመድኩን ማለት ነው። እነዚህ ቅማንት ናቸው። ደግሞ የፖለቲካ ነው ቅማንት ማለት የፖለቲካው ፋርጣ ለእኛ ስም ሲሰጥ ማለት ነው። የፖለቲካው ቅማንት ማለት ቅማንት ናቸው። ቅማንት ስለሆኑ ነው እንዲህ የሚያደርጉት ሊያፈርሱ ማለት ነው። ሲያባላቸው ነው። ልብ በል ፋኖ ማፍረስ ዋና እንትን ነው። የፋርጣው ማህበር ዋና ተግባሩ ነው። የተለያየ ስም ይሰጠውና ይበታትናቸዋል። እርስ በርሱ አይስማሙም ማለት ነው። አሁንም ይህን ዘርዝሮ የጻፈበት ምናምን ስትመለከተው እንትን ማድረጊያ ነው፣ መበታተኛ ነው። ፋፍዴን የሚባል አለ። ይሄ እንግዲህ ከነ እስክንድር ነጋ ጋር ምናምን ለማገናኘት ይሞክራሉ። ያው የነ ሰለሞን አጠናው ምናምን ከሆነ እዛ ጋር የሚገናኝ ነው። ሌላ ደግሞ የአማራ ፋኖ ጎንደር ጠቅላይ ግዛት የስማቸው መክበዱ እና ዮሐንስ ንጉሱ የሚባል ትግሬ ነው ይሉታል። ይሄኛውን ደግሞ ይሄ ደግሞ ትግሬ ነው ስም ትለጥፍለታለህ። እንዳይስማማ እንዲህ ነው የምታደርገው። ትግሬ ነው ትለዋለህ። ስለዚህ በጥርጣሬ ታየዋለህ። ትግሬ እኮ አርቆት ሙቶ ነው። አሁን በጣም ባዕድ አድርጎት ማለት ነው። ቅማንቱንም ባዕድ አድርጎት ነው። እንደዛ ግን ወንድማማች ህዝብ እኮ ነው። አንድ ህዝብ ነው በደሙ። እነዚህ ግን እንደዚህ እያደረጉ ነው የሚከፋፍሉት። ፋርጣዎቹ በደንብ የሚሰሩት ማለት ነው። እንደሚተነትኑት ከሆነ ፋፍዴን የአማራ ጎንደር ጠቅላይ ግዛት፣ እንደገና ደግሞ የጎንደር አማራ ፋኖ ኃይል ይላል። ይሄኛውን ደግሞ ቅዱስ የሚያደርጉት ነው። ሻምበል ሙሉ ሰው የሚባል ነው የሚመራው ብለው ያመጣሉ። ይሄኛውን ቅዱስ ነው። ምንም የተለየ ነገር የለውም እኮ ለእነሱ መረጃ የሚሰጣቸው ለእነሱ የሆነ ነገር የሚያደርግላቸው ሲያዙት የሚፈጽም ማለት ነው። እከሌን ግደል ሲሉት ከታጋዮች መካከል የሚገልለት ከሆነ ይሄ ቅዱስ ፋኖ ነው። በቃ የአማራ ቅዱስ ፋኖ ትክክለኛ የጎንደር ብሎ ይነግርሃል ማለት ነው። የእሱ ተከታይ ሲሆን ማለት ነው። የፋርጣው ማህበር ይሄን ነው የሚሰራው በደንብ አድርጎ ማለት ነው። ሌላም የወልቃይት ዘብም ጨምረውታል። እዚህ ጋር እንግዲህ እንዴት እንዳደረገ ቅድም እንዳነሳሁት የብልጽግናን ወክሎ ይሄ ይመጣል ነው እንግዲህ እዚህ ጋር 4 ነገሮች ፋፍዴን ምንድን ነው ይሄ ቅማንት ነው ብለው የሚሉት የቅማንቱ ምናምን የሚሉት አንዱ። ሌላው የአማራ ጎንደር ጠቅላይ እዝ በሚባል የትግሬ ነው የሚመራው ብለው የሚያስቡ አይ ቲንክ ዮሐንስ ስለሚል ይመስለኛል ስሙ እንደዛ የሚሉት ልጁን። ያው ሌላ ስም መስጠት ግድ ስለሆነ ማስፈራራት። ጎንደር ያለ ፋርጣ ዋና ስራው ይሄ ነው። ስም እያጠለሸ ታርጋ እየለጠፍክለት የሆነ ነገር ማድረግ ነው። ምንም እንትን የለውም። ትግሬ የሚበለው ቅማንት የሚበለው ምንም እንትን የለውም። የጎንደር አማራ ፋኖ ኃይል የሚለው ይሄንን አርበኛ ነው አድርገውታል። ዋናው በቃ ይሄ ትክክለኛው ነው ብሏል። ዜን የወልቃይት ዘብ የሚባለው ደግሞ ብልጽግናን ነው እንትን የሚያደርገው ነው። እነዚህ አሁን የጎንደር አማራ ፋኖ ኃይል ብለው በሻምበል ሙሉ ሰው በሚባለው ሰው ከቆመ ውጭ ያለው በሙሉ ይሄን ስኳድ ብሎ ይጠሩታል። እንደገና እነሱ ራሳቸው ስኳዱ ራሱ ስኳድ ብሎ ይጠራዋል። እንትን ለማድረግ ማለት ነው፣ ለማራገብ እንዲመችላቸው መፍረስ ይፈልጋሉ። አሁን ይሄ ብዙ ኃይል ነው። ይህን ታፈርሰዋለህ። ስለዚህ እነዚህን ጥቂት ይዘህ ትቀራለህ። እነዚህ ደግሞ ወደዚህ ግባ ምናምን ወደዚህ ሂድ ስትለው ቀላል ነው ማለት ነው። የፋርጣ ኃይል ይህን ነው የሚሰራው ማለት ነው። ቢፈርስ ባይፈርስ በእርግጥ ፋኖ የሚያመጣው ጥቅም የለም እኮ፣ ግን እንዴት አድርገው እንደሚያፋጃቸው ለማሳየት ነው እንጂ ጎንደር ላይ ያለ ፋኖ ምንም ጥቅም የለውም። ዩዝለስ ነው። ምንም አርቆም ማያስብም። የህዝባዊም ዓላማ የለውም። የከርስ ዓላማ ብቻ ነው ያለው። እናነሷለን። ይሄን እንግዲህ እነዚህ ጎበዝ አለቆች ተከፋፍለው እርስ በርሳቸው እየተካሰሱ ነው፣ እየተታኮሱ ነው። አሁን በተለይ ደግሞ እየተታኮሱ ነው። በርካታዎቹ ተገድለዋል ይባላል። የተገደሉ አሉ። በስም ሁሉ የሚጠቅሷቸው አሉ። እዚህ ጋር መጥቀስ አያስፈልግም። በከበባ ውስጥ ያሉ ድረሱልን የሚላሉ፣ ታፍነው ማለት ነው መውጫ ያጡ የሚባሉ አሉ። እንደገና ደግሞ ሴራ የተሰራባቸው እንደዚሁ ነው እንደዚህ አድርገው እንዲህ ሴራ ሰሩባቸው የሚሉትም አሉ። ለመንግስት እጅ እንዲሰጡ የተዘጋጁም አሉ። እንደዚህ አድርገው ማለት ነው ወደ መንግስት ለመሄድ ይህን ምክንያት ሰበብ አድርገው ሹልክ ሹልክ እያልክ ትገባለህ። ምናልባትም የነደረጀ በላይ ቡድን ሊገባ ይችላል በዛም ሂዶ ማለት ነው ዋቴቨር። ስለዚህ እንደዚህ ከተበታተንክና በራስ ሰልፍ ኮንፊደንስ ከጠፋ በእርግጥ ምንትንም የለም። መረጋጋት ከጠፋ ምርጫ ወደ መንግስት ለመለጠፍ እንደሚሆን አያጠራጥርም። እንግዲህ ይህን አጋጣሚ ተጠቅሞ መከላከያውና የወልቃይቱ ዘብ የሚባለው ቡድን ደግሞ የአሁን የስኳዱን ፋኖ የተባለውን ይህን የበለጠ ለመበታተንና ባዶ ለማስቀረት እየታገለ ነው። ምክንያቱም እንደዛ ሲፈራረስ ወደ መንግስት መጥቶ ይገባል ነው። ወደ መንግስት ሲገባ ደግሞ ተጨማሪ ኃይል ይሆናል ማለት። ስለዚህ መንግስት በመከላከያው ኃይል ብቻ የህወሓቱን ወይም የጽምዶውን ኃይል ማቆም እንደማይችል ስለገመተ የአካባቢው ሰው ጭዳ መሆን አለበት፣ መማገድ አለበት። ስለዚህ አካባቢው ደግሞ የሚሰለፈው ይሄ የፋኖ ኃይል ከሱ ጎን ከተሰለፈ ነው ብሎ ያምናል እና ህብረተሰቡን ያደናግራል ማለት ነው። አሁን ሰሞኑን አብይ በአሚኮ ቀርበው የተናገረውን ነገር ማየት ትችላለህ። እንዴት አድርጎ እየሰበከ እንደሆነ ከሱ ጎን እንዲሰለፍ ማለት ነው ያደረገው ይሄ ነው። ስለዚህ አሁንም ያን ስራ ይሰራለሁ፣ ወደዛ እንዲገባለት ይፈልጋል። ለዛ ነው የደመቀ ዘውዱ ቡድን ቶታሊ ብልጽግና ነው። ምን ማለት ነው? አሁን ይሄንን የደመቀ ዘውዱን እንትን አምጣው እንትን ካልከኝ ስያሜ ስጠው ካልከኝ
ልክ በ2011 12 13 ምናምን ፋኖ የሚባል አዲስ ፈጥረው ሲያስጨፈጭፉን የነበሩ የአማራ ክልል ይሄ አሁን የተፈጠረው ፋኖ የሚባለው ልክ እንደዛ፣ ይሄኛው ደግሞ የብልጽግና ፋኖ ነው። የነዘ ደመቀ ዘውዱ ማለት የብልጽግና ፋኖ ማለት ነው። ብልጽግና ሚሊሻ በለው በቃ ይሄ ሚሊሻ ዋና ሚሊሻ ነው። የብልጽግና የሚሰራው እንደዛ ነው። ከመከላከያው ጎን ሆኖ የሚዋጋለት ማለት ነው። ይሄ ነው ሰበቡ፣ ሌላ ነው ያው እንደምናውቀው ማለት ነው። ይህን ተከትሎ እንግዲህ በየአቅጣጫው ያሉ የፋርጣ ሚዲያዎች ፊት አብራሪዎች፣ በተለይ የሚዲያ ፊት አብራሪዎቹ እያራገቡት ነው። በደንብ አድርገው እያራገቡት ይገኛሉ። በተለይ ደግሞ በዚህ አሁን ትልቅ ማራገብና ከዚህ ከወልቃይት ጋር አገናኝተው እንዲሆን ወደ መከላከያ እንዲገቡ ስራ የሚሰራውና ወደዛ ካልገባ ምናምን ብለው የሚያራውጡት በዋናነት ዋና አማራ የሚባለው ነው። ኖሞር ወያኔ በፍጹም ወያኔ ሊመጣ አይገባም፣ ዋናው ጠላታችን ወያኔ ነው ብሎ ነው የሚያስቡ ሰው። ምን ማለት ነው? የጎንደር እዛ እንትን ያልክ ፋኖ ፍረስና ከመከላከያ ጋር ግባ፣ ከብልጽግና ጋር ተሰለፍ። እኛ ብልጽግናን ነው ብልጽግናዊ ናቸው እነዚህ ማለት ነው። በዛ መንገድ እንደባለፈው የ2013ቱ እንደዛ እንዲሆን ነው የሚፈለገው። ይሄ ለምንድን ነው እንደዛ የሚደረገው? የፋርጣው ማህበር ነው የእንትናን የወልቃይትን መሬት በሙሉ የእርሻ መሬቱ ምኑን የወሰደው ሰው የሰሊጥ መሬቱ መጠበቅ ማለት ነው። ዘርፏል። በቃ እንደፈለገ ማህበራቸው ተጠቃሚ ነው። ስለዚህ ማህበራቸው እንዳይፈርስ ይሰራሉ። ይሄ ነው ዋና አማራ የምትለው በተለይ ዘራ ያዕቆብ የምትለውና ማን ነው ይሄ አማራ ኪላ የሚባለው እነዚህ ፋርጣዎች በደንብ ነው የሚጮሁት በዚህ በኩል ማለት ነው። ይህን ማየት ትችላለህ። ሌላ ደግሞ ዋን ዘመድኩን ነው። ዋን ዘመድኩን ብየዋለሁ። ይሄን ዋን ዘመድኩን ብቻውን ተጎልቶ የሚሰብከው ስብከት ምንድን ነው? ኖሞር ዩኒቲ ነው። ኖሞር ያኛው ኖሞር ወያኔ ነው፣ ግን እንደ አዘር ወይ ራውንድ በዛኛው ሰበብ አድርገህ ማፍረስ ነው። ይሄኛው ኖሞር ዩኒቲ ማለት ፋኖ ተብሎ ራሱን ችሎ ወጥ ሆኖ የተደራጀ የሆነ የአማራን እንትን ዓላማ እንደ ዓላማ አንግቦ ሂዶ አቺቭ የሚያደርግ ከጎጃሙም ከወሎውም አንድ ሆኖ ከሸውም አንድ ሆኖ የሚጠናከር ፋኖ አያስፈልግም ነው። ኖሞር ዩኒቲ ፋኖ ብሎ የሚሰራ ማለት መበተን ነው ስራው። ሾተ ላይ ነው ዘመድኩን ማለት የአማራ ትግል ደጋፊ መስሎ ዋና ሾተ ላይ ነው። የፋርጣ ማህበር ደግሞ ይሄን ነው የሚሰራው። አፈራርሰ በፈረሰው ባድማ ላይ አለቃ መሆን ነው የሚሰራው ሁልጊዜ ማለት ነው። ይህም የሚታወቅ ስለሆነ ማለት ነው። እና እነዚህና ሌሎችም አሉ ይህንን እያነሱ የሚያራገቡት በደንብ አድርገው። በተለይ ደግሞ ወያኔን ዲሞናይዝ እያደረጉ ደቪላይዝ እያደረጉ ያወራሉ። የራሳቸው የሚፈልጉትን ቅዱስ ቅዱስ ያደረጉታል ማለት ነው። በዚህ መንገድ አንዳንዴ በሚያሳዝን ሁኔታ በዜማ ይሄ ምንድን ነው የሀዘን እንትን የሚሆን ወይ የሆነ ነገር ምናምን አብረው ይጨምራሉ ከንግግራቸው ጋር እንደዛ አድርገው ይሰብካሉ። በቃ እውነት አስመስለው ነው ያዘኑ መስለው የሚያወሩት። ነገር ግን እዛ ጋር ያለው ምንድን ነው የዘረፉትን እርሻ ማስቀጠል ነው። ማህበራቸው ጥቅሙን አስጠብቆ እንዲሄድ የማድረግ ስራ ነው የሚሰሩት። ታንክ ዩ። መልካም እንግዲህ አጠቃላይ የጎንደር ፋኖ የሚባለው ሁኔታው ይሄን ነው የሚመስለው። አንድነት እንደሌለው ከበፊቱም ጀምሮ የታወቀ ነው። አሁንም አንድም ሊሆንም አይችልም። እንደው በአካባቢ ራሱ በመንደር ራሱ አንድ እንደማይሆን የታየም ነው። ባህሉም እንደዛ ነው። ከመሰረቱ ባህሉ ከመጀመሪያው እዛ አካባቢ ያለው ባህል እንደዚህ አይነት ነው። ሲወርድ ሲዋረድም ከወላጆቻቸው የተቀበሉትም ስለሆነ እንግዲህ ባለፈው በዜና የሚያነሳ ነው እዚህ ምስራቅ ደንቢ አካባቢ 100 ነው ምናምን ሲባል ነበረ። አሁን በራሳቸው አንደበት 180 እና ከዛ በላይ ነው ብለው ተናግረዋል። ይሄ የሆነው ደግሞ እነ ደረጀ በላይ ለመከላከያ ጠቁመው ነው ያስመቱን ነው የሚሉት። ከዚህ በኋላ እንግዲህ እነ ደረጀ በላይ ዓላማ ወይም ደግሞ ቅማንት የሚል ስያሜ የተሰጠውና ይሄ ትግሬ ምናምን የሚሉት ኦልሞስት የትግሬ እያሉ የሚሰይሙት የእንትኑ የጽምዶና በኩል ነው። ቅማንት የሚሉት ደግሞ እነ ደመቀ ዘውዱ ጋር ይቀላቀላል የሚሉትን አሁን እነዚህን ጨርሰው እነ ደመቀ ዘውዱን ለመቀላቀል ነው መከላከያም ትጥቅም ስንቅም እያቀረበላቸው አንዳንዴም እያገዛቸው እየመቷቸው ያሉ እያሉ ፎቶ ይለጥፋሉ። በጣም ብዙ ትላንትና ብቻ ከ5 በላይ አመራር የፋኖ ኃላፊ ነን ምናምን ብለው ጦር የሚመሩ ማለት ነው በስም ደረጃ እነሱን ጠቅሰው እንደሞቱ ሌላ ብዙ አባላትም እንዳለቁ ሲጽፉ ነበረ። ዛሬም ጉዳዩ እንዳለ ነው። እንግዲህ የዚህ ቡድን ለየት የሚያደርገው ምንድን ነው? ሲጣላ የአንዱን ቤተሰብ ሂዶ ይገላል። ባለፈው ሆነ ሰምተው ከሆነ በስልክ ሲያወሩ የአንዱን ፋኖ አባቱንና ወንድሙን ገሎ ሂዶ ማለት ነው ገሎ ሚስቱንም ሁላ ገሎ ከዛ ቀብር ደግሞ እንዳይቀብር ህዝቡ ላይ ተኩስ ከፍቶ በቃ በጣም ነው የሚያስቁ። ተስካር ይከለክላሉ፣ ቀብር ይከለክላሉ፣ ለቅሶ ይከለክላሉ። ማያደርጉት ነገር የለም። እንደገና በእኛ ቀጠና መተህ ቀረጥ ትቀርጣለህ ምናምን በሚል መኪና እያስቆም በሚዘርፉት ቀጠና ተከፋፍለው ማለት ነው። እኔ ድሮ ማውቀው ህፃን ሆኜ የቆሎ ተማሪ ቤተክርስቲያን አካባቢ መጥቶ ሲማር ሰፈር ተከፋፍሎ ይሰጠውና ከዛ ከአንደኛው ሰፈር ውጭ ሂዶ ከለመነ ይጣላል። የቆሎ ተማሪ በዱላ ነው የሚቀጣቀጠው። ልክ እንደዛ ናቸው እነዚህ።
የሚያደርጉት ማለት ነው። በቃ ከሰፈሬ ትመጣለህ አትመጣም። ግን ስለ አንድነት ስለ ፍቅር የሚነሳው ግን ያው ጎንደሬ ነው ለምሳሌ የሚጠቀሰው ግን እንደዛ አይደለም፣ ሀቁ እንደዛ አይደለም። እና ከዚህ አንጻር ነው እየሆነ ያለው። ሌላው ቅድም ያነሳው የነ ደመቀ ዘውዱ ቡድን እንትኑን አይተው ከሆነ ይሄ ምንድን ነው የሚባለው የሚሊታሪው እንትን የአማራ ሚሊሻ የሚል ተለጥፎበታል አሁን በግልጽ። ስለዚህ አሁን የአማራ ሚሊሻ ሆኗል ማለት ነው። ከዚህ በፊት የወልቃይት ዘብ ተብሎ ዝም ብሎ ስም ነበረው። አሁን ግን የአማራ ሚሊሻ የሚል ተለጥፎበት ሰሞኑንም እያስመረቁ ያሉበት ሁኔታ ነው ያለው። እንደ አጠቃላይ ይህ ቡድን በዚህ ሁኔታ እየቀጠለ ነው ማለት ነው። ወደ ሁለተኛው ጥያቄ ልለፍና እንግዲህ የጎንደር ፋኖ የሚባለው ይህ በፋርጣ ማህበር የሚመራው ወይም የፋርጣ ታጣቂ እንበለው ለምንድን ነው ልፍስፍስ የሆነው? ለምንድን ነው ሽባ የሆነው? አንድነት የሌለው ለምንድን ነው? የተበታተነ ሀሳብ ያለው ለምንድን ነው? ዝም ብሎ እንደዚህ ምላስ ብቻ የሆነው ፉከራ ብቻ የሆነው መጣላት መታረቅ የሆነ በቃ እንደዚህ ደካማ ሆኖ የቀጠለው ለምንድን ነው? እንግዲህ ቅማንት እያሉ የሚጠሯቸው ግለሰቦች እንዳሉ ቅድም ስላየ ነው ምክንያት የሚያደርጉት ይህን ስለሆነ፣ እንደ አጠቃላይ ግን እንደዚህ ሆኖ ልፍስፍስ ነው የቀጠለው ለምንድን ነው የሚል ጥያቄ ብናነሳ ምንድን ነው ምላሽ ሊሆን የሚችለው? ወደ አንተ ልምጣ። ኦኬ እንግዲህ ጎንደር አካባቢ ያለው ፋኖ የሚባል ኃይል ወይንም ታጣቂ ምንድን ነው የሚያልፈሰፍሰው በዚህ ደረጃ እና ሽባ የሆነው ምንድን ነው የሚል ነገር ነው። ጎበዙ ነው ያውቃል ወይ የሚል ጥያቄ መመለስ አለበት። ፋኖ ጎንደር አካባቢ ያለው ፋኖ ሴትና ሕፃናት ከመግደል ቅማንት እነዛ መንደር ለመንደር እየዞረ ከመጨፍጨፍ ያለፈ ምን ሰርቷል? ምንድን ነው የሰራው ነው? ይሄ እንትን ላይ በሆነ ጊዜ ድማዛ ላይ ይመስለኛል ድርማ ላይ የሆነ መከላከያ ከአዘዞ ተነስቶ ወደ መተማ አቅጣጫ እየሄደ በመኪና ተጭኖ እንዳለ ዳገቱን ወጣ እንዳለ እዛ አፍነው በደፈጣ እንዲመታ አድርገውታል። ይህን ያደረገው የፋርጣው ማህበር ነው ያን ጊዜ ማለት ነው። እዛ ውስጥ የነበሩ ማለት ሲሰሩ የነበሩት ምክንያቱም መንግስት ይወድቃል እንዲያደርገን እና ስልጣን እንይዛለን የሚል እምነት ስለነበረው ይህን መረጃ አውጥተው ይሰጡ ነበረ በደንብ አድርገው እና በዛ ሰበብ የተጨፈጨፈ መከላከያ ነበረ እዛ ወንዙ አፋፉ ላይ ወጥቶ ማለት ነው እንዳለበት። ከዚህ ባለፈ ምንድን ነው የሰራ የጎንደር ፋኖ የሚባለው? ምንድን ነው አሁን የሆነ መከላከያን ገጥመ ፊት ለፊት የሆነ ነገር መደምሰስ ምናምን የሚባል አለ ወይ? የሆነ ወጥ የሆነ ወታደራዊ ዲሲፕሊን አለ ወይ? እና ምኑ ነው አሁን ጠንካራ ስላልነበረ ተልፈሰፈሰ የሚለው ግን ምንድን ነው መሰረታዊ ነገሩ? ፋኖ ነኝ ይልሃል፣ አማራን ነፃ ላወጣ ነኝ ይልሃል፣ የጎንደር አማራ ፋኖ ነኝ ነው የሚል ጠቅላይ ግዛትም ምንም እያለ ከዛ ህዝብ ለህብረተሰቡ መከራ ነው የሚሆነው። አሁን ቅድም ያልከውን ነገር ብሰደው የሚያደርጉት ነገር ማለት ተራ የበሸቀጠ ስራ ሁሉ ይሰራሉ ወርደው ማለት ነው። ለአንዲት ቤተ እስራኤል ደውለው ምን ይሏታል? ልንመጣ ነው ህብረተሰቡ ብር እንዲያዋጣ በሙሉ እኛ መተን ከማስገደዳችን በፊት እናንተ እንድታዋጡ ብሎ ደውሎ ይነግራታል። ደውሎ በቃ አውጦ አለበለዚያ እንጨፈጭፋቸዋለን መጠን ይላቸዋል። ምርጫ የለህም። ከዚህ ያለፈ ምን አለው? በሚሰበስበው ቀረጥ በምናምን የሚጣላ ማለት ነው። ይሄ ማለት ምን ማለት ነው? አንድ ወጥ አይደለም ማለት ነው። አንድ ወጥ አይደለም። ከላይ ካናቱ መሪ የለውም። ወታደሩ የሚመራው የራሱ ማዕከል ሊኖረው ይገባላል። ለምሳሌ አሁን የምትተዳደረው ከህዝብና እንደዚህ ከቀረጥ ምናምን የሚሰበሰብ ከሆነ የተሰበሰበው ብር ወደ ማዕከል ነው መምጣት ያለበት፣ ወደ ማዕከል። ከዛ ከማዕከል ነው እንደገና ወደየ አሃዱ ወይም ወደየ እንትኖቹ ወደየ ድርጅት ተቋማቱ ወደየ ክፍሎቹ መከፋፈል ያለበት ከማዕከል ነው እንደገና ማለት ነው። አሁን ይሄ ምንድነው? በቀጥታ ከአካባቢ ትዘርፋለህ፣ እንደፈለግ ለራስ ትጠቀመዋለህ ማለት ነው። ምን አይነት ዝርፊያ እንደሚኖር አስበው። የሚቆጣጠረው የለም፣ ከላይ ሴንትራል የሆነ ኮማንድ የለውም ማለት ነው። ለዛ ነው ቅድም ይሄ ኃይል የጎበዝ አለቃ ነው እንጂ የሆነ ወታደራዊ ኃይል አይደለም፣ ወታደራዊ ዲሲፕሊንም የለውም ያልኩት ማለት ነው። በዚህ ምክንያት ምን ጥሩ ነገር ሊኖር ይችላል? ግን ምክንያቶችን እንዳይቋቋም፣ እንዳይጠነክር፣ የተሻለ ነገር እንዳይሰራ ከጎበዝ አለቃነት ወደ ህዝባዊ ዓላማነት ተቀይሮ የህዝባዊ ታጋይነት እንዳይመጣ የሚያደርግበት ምክንያቶች አሉ። በርካታ ምክንያቶች ማለት ወንዝ ሲሄድ ይጮሃል። በጣም ነው የሚጮኸው። የሚጮህበት ምክንያት ብዙ ጊዜ ከትልልቅ ድንጋይ ከአካባቢው ስላሉ ነው። ውስጡ ድንጋይ አለ፣ የተደበቀ ድንጋይ ማለት ነው። ወይ ደግሞ ገደል ይኖራል። ጥሩ ነገር ስለሌለው ነው። ሜዳ ላይ ያለው አይጮህም። ከውስጡ ብዙ ችግር ስላለው ነው የሚጮኸው ማለት ነው፣ እንደዚህ የሚልፈሰፈሰው። ይህንን የተወሰኑ ምክንያቶችን እያነሳው ላብራራ። አንደኛ ሲፈጠር የነበረው ምክንያት ወይንም ፋኖ ብሎ ለመደራጀት ጎንደር ላይ ለማመፅ ማለት ነው። የሻንቆ ማን ነው የሚባልና ሰለሞን አጠና የሚባሉ ወሮ በላዎች እዛ ነብሰ ገዳዮች ማለት ነው። እዛ ከተማ 2012 የጮሁ 2011 እንደዚህ እዛ በነበሩበት ጊዜ እነዚህ ሲቋቋሙ ምንድን ነው የነበረው ዋና ዓላማ?
ምንድነው ዓላማው? ዓላማው የነበረው ሌላ ነው ምክንያቱ ማለት ነው። የትግሉ ታገልኩ ብሎ ለማንሳት ያነሳው ምክንያት ሌላ ነው። አሁን ያለው ምክንያት ደግሞ ሌላ ነው ማለት ነው። ሁለቱ ምክንያት አይገናኝም። መጀመሪያ የተመሰረተበት ነገር ሌላ ነው። ዓላማዬን ቀይር ያለው ሳይል ሌላ ዓላማ አለው አሁን ማለት ነው። ስለዚህ አይጣጣምም። የዓላማ አንድነት የለውም። በዓላማ ወደ የሆነ ቦታ ለመድረስም አይታገልም ማለት ነው። ዓላማ ተቀይሯል ማለት ነው። ሲፈጠር ዓላማው ምን ነበረ? ቅማንትን ማጥፋት፣ ሌላ ስራ አልነበረው። ጎንደር ከተማ ውስጥ የነበሩ ንጹሐንን ቅማንቶችን መጨፍጨፍ፣ ቤታቸውን ማቃጠል፣ መዝረፍ፣ ሴቶቹን አስገድዶ መድፈር፣ ማሰቃየት፣ ይሄ ነበረ የነበረው። ይህ ኃይል ሲፈጠር ይሄ ነው፣ ሌላ ስራ አልነበረውም። ፋኖ የሚባል በዚህ እንትን ሲፈጠር አሁንና አሳምነው ጽጌ የፈጠረው ጎንደር ላይ ነው። ጎጃም ፋኖ የሚባል የለም። ወሎ ሸዋ በለው ፋኖ የሚባል አልነበረም። ፋኖ ለመጀመሪያ ጊዜ የተቋቋመው ጎንደር ነው። እርሱም አጌነስ ቅማንት ሆኖ ነው። ይሄ ደግሞ ከኛ ጋር ውጊያ የገጠሙት የጨፈጨፉትም እኛን ነው፣ ሌላ ቦታ አልነበርም ማለት ነው። በኋላ ነው እኮ ይህንን እንደገና ከእንትን ለማድረግ የሞከሩት ማለት ነው። በሌላ መልክ አቋቁመው ሜንስትሪም አድርገው በየቦታው ማንዋል አንድ ትዝ ይለኛል፣ የዛሬ 4 ዓመት ነው ምናምን የተወያየንበት ማንዋል ነበር። የፋኖ ማሰልጠኛ ማንዋል ማቋቋሚያ ማለት በየቦታው ፋኖ የሚባል እንዲቋቋም የተደረገው ሌተር ኦን ነው። ከዲያስፖራው ጋር ምናምን ተቀናጅተው የሰሩት ስራ ነው። ፍሮም ዘ ቨሪ ቢጊኒንግ ዓላማው ቅማንት መጨፍጨፍ ነው ማለት ነው። የነበረው ይሄ ነው። ዛሬም ይሄን ዓላማውን ያረሳ ገልቶ አለ። ሌላው ደግሞ አሁን ደግሞ ምን ሆኗል? የሰሊጥ ንግዱን ማስቀጠል፣ የዘረፉት ዘረፋው ማስቀጠል፣ መብላት። ቅማንትን መጥቶ የሚዘርፈው ይሄ መጥቶ እየገደለ በመንደር የሚዘርፈው ይሄን ነገር ለማስቀጠል ነው። ትልልቅ የእርሻ መሬት መግዛት ይፈልጋል። ትልልቅ ኢንቨስትመንት አለው ይሄ በሙሉ ማለት ነው። አሁን እዚህ ስማቸው ሲጠሩ የነበሩት በሙሉ የራሳቸው ሀብት አላቸው። አንዳንዶቹ አዲስ አበባ ትልልቅ ህንፃ የገዙ አሉ። አንዳንዶቹ በየሰፈሩ የእርሻ መሬት በሽ አላቸው። በየአካውንታቸው ትልልቅ እንትን አላቸው፣ ብር አላቸው ያስቀመጡት ማለት ነው። ስለዚህ የሚሰሩት አሁን ለግል ጥቅማቸው ይሄንን መስራት ነው። ያኔ ግን ከመንግስት ጋር ሆኖ ቅማንት በቃ አማራን ሊያፈርስ ነው የሚል የፋርጣው ስብከት እውነት መስሏቸው እነዚህ ማምራው እዛ ከመከላከል ከኋላ እየተከተለ ሲጨፈጭፍ ነው የነበረው፣ ንጹሐን ሲገል ነው የነበረው። ያ ነበረ ዋና ዓላማው። ያ የዋሁ ሰውዬ ማለት ነው። ይሄ ዝም ብሎ በጭፍን ሲፎክር የነበረው አሳምነው ጽጌ የሚባልም እጅ ቆርጣለሁ ምናምን አላቸው። እነሱም እጅ ቆርጣለን ብለው እየተቆረጡም አሉ። በዛ ጊዜ ማስታውሰው ማለት እያሁ ማርያም ከባቢ ሂደው ሲጨፈጭፉ የሞቱት ምናምን አስታውሳለሁ። ፎቷቸው ስለወጣ በዛ ምክንያት ተናደው ምን እንዳደረጉ ሁሉ እናውቃለን የነበረው ማለት ነው። እንዲህ እያደረጉ ምንድነው እነሱ ሲቋቋሙ እኛ የአማራ ፋኖ ነን፣ ሙቱልን፣ አትግደሉን ማለት አትዋጉን ነበረ እንትናቸው ፍላጎታቸው። ሲጀመር ፋኖ የሚባለው መሞት አይፈልግም እኮ ውጊያ ላይ መተህ በዓላማ ጽናት ቆሞ መሞት ራሱን አሳልፈው መስጠት የሚባል አይፈልግም። ሙቱልን ነው። ለዛ ነው የደፈጣ ውጊያ ላይ ማተኮረ ማለት ፊት ለፊት መጋፈጥ አይፈልግም። መከላከያ ጋር በለው ማንም ጋር በለው ማለት ነው። ይሄ ከመጀመሪያው የነበረው ምንድነው? ቅማንቱ እኛን መፍራት አለበት በቃ ቢኮዝ ዊ አር አማራ ነው ብለው እሱም ያስቡት ማለት ነው። እና መፍራት አለባችሁ እና እኛን አትንኩን። ለምን? ድጋፉ ደግሞ ከመንግስት አላቸው። ዛሬም ቢሆን ከመንግስት ነው የሚደገፉት። ፋርጣው የመንግስትን መዋቅር ተቆጣጥሮ ቅማንት ማጥፋት ነው ዓላማው። ሁልጊዜ የማይቆመው ዓላማው የፋርጣው ቅማንት ማጥፋት ነው። ለምን? የሚዘርፈው ንብረት የሚሰርቀው ነገር ያለ ጠያቂ የሚቀጥለው በአካባቢ ያለ እውነተኛ ህዝብ ሲጠፋለት ስለሆነ እሱን ነው የሚሰሩት። ተገዳዳሪ ነው ብሎ ስለሚያምን ነው የሚሰራው ማለት ነው። ስለዚህ ይሄኛው በጣም እንትን ነው ማለት ነው። የዓላማ ለውጥ አምጥተው በዚህ ምክንያት እንዴት ነው አንድ ይሆናሉ? በምን መንገድ? ወደ ሰሊጥ ከገባ ሁሉም ሰሊጥ ይፈልጋል። ሰሊጥ ነጋዴና ለነጋዴ ደግሞ ምን ይሆናል? ይቃረናል፣ ይፎካከራል። አንዳንድ የፉክክሩ አንፌር በሆነ መንገድ ይመጣል። ምን ይመዘዛል? ጠመንጃ ይመዘዛል። ሴራ ትሰራበታለህ፣ መጥፊያውን ታመጣለታለህ። አንተ የበላይ ትሆናለህ ማለት ነው። በሞኖፖል አካባቢ ለመቆጣጠር ትፈልጋለህ። ዝርፊያም ቢሆን እንደዛ ነው። በሞኖፖል እኔ በምዘርፈው አካባቢ አትምጣ፣ አትዝረፍ እኮ ነው ሽፍታ የሚጣላ። ይሄኛው አንዱ ነው ማለት ነው። ሁለተኛው የበላይ ጠባቂውና በጀት የሚሰጠው መረጃ የሚያመጣለት ሀሳብ የሚያፈልቅለት የተለያዩ ነገሮች የሚያደርገው ከመንግስት በኩል ያለውን ነገር ሊታረቅ ቢፈልግ የሚያስታርቀው ይሄ ቡድን የፋርጣ ቡድን ነው። አባቱ ይሄ ነው። ይሄን የፈጠረውም ይሄ ነው። የሚያሳድገውም አባቱ ይሄ ነው። የፋርጣው የሴራ ማህበር ነው። ስለዚህ ብዙ ነገሮች አሉ። ይሄን ስንል ምን ማለት ነው? ፋርጣ ደግሞ ዋና ዛሬ ከሚነግሰው አሁን ከሚነግሰው ጋር እየተጠጋ ዋና የመንግስት ተላላኪ ነው ማለት ነው የሚሰራው ማለት። ስለዚህ የፈለገ ፋኖ ቢደራጅ በፋርጣ እስከተመራ ድረስ ዙሮ ምንድነው ለመንግስት ነው የሚገባው ማለት ነው። ዙሮ ከመንግስት ነው የሚመጣው። ለምን? ከዛ ተጠግቶ ስራ መስራት ይፈልጋል። ፋርጣው ባለስልጣን ነው የሚሆነው መጥቶ መልሶ ማለት ነው። ስለዚህ አንተን በአንድም በሌላ መንገድ
አጃጅሎም እምቢ ስትል አባልተውም አጋለውም አስጨንቆ አስፈራርተውም መተህ እንድትገባ ያደርጋል። በሌላ በኩል ራሱ ደግሞ ምንድን ነው የሰላም ካውንስል ሰብሳቢ ይሆናል ፋርጣው ማለት ነው። እንደነ ዮሴፍ ደስታ ምናምን ማለት ነው። ከዛ በዛም ታመጣዋለህ፣ እርስ በርሱ ታባላለህ። በቃ ይሄ የራሳቸው ታክቲክ ቴክኒክ ምናምን ነው እንደዛ የሚያደርጉት ማለት ነው። ስለዚህ ፋርጣ አንተን እየመራ ሰላም ሊሆን አይችልም። እስኪ የአማራ ማህበር የሚባሉትን ወይም የአማራ ድርጅት የሚባለውን ፋርጣ መጥቶት የት እንደደረሰ እናስበው። አምጣ አሁን የአማራ ማህበር የሚባል አሜሪካ ያለው በሙሉ ፋርጣ ልምራው የት ደረሰ? የትም። ጎንደር የአማራ ተማሪዎች ማህበር፣ የአማራ ወጣቶች ማህበር፣ የአማራ መንግስት ሰራተኞችም ሳይኖር አይቀርም እንዲህ ያለ በሙሉ ሰብሳቢዎች ማናቸው? ፋርጣ የት ደረሱ? የሉም። አስራት ቴሌቪዥንን ውሰደው። በዋናነት ፋርጣዎቹ ገብተው እነ አያሌው መንበር ምናምን እንዴት አድርገው አፍርሰው እንደተውት ማለት ነው። እልም በቃ የሆነ አይመችባ እነሱ አጥፍተው ሌላውን አኮስምነው መኖር ነው የሚፈልጉት። የተደራጀ ኃይል ከመጣ ያጠፋል ነው። ቅማንቱን እኮ በአቋሙ ጠንካራ ስለሆነ ነው ስለተደራጀ እንደዛ አይፈልጉም። አማራውም እንዲደራጅና የራሱ የሆነ ወጥ የሆነ የፖለቲካ ሀሳቤ እንዲኖረው አይፈልግም በፍጹም። ማልፈስፈስ አድቀስቀስ ነው ማኮስመን። ከዛ በኋላ እነሱ ጌታ ይሆናሉ። ኦልሬዲ ድርጅት አላቸው ህቡ የሆነ ማለት ነው። ከዛ ድርጅት ውጭ ማንም አውትሻይን እንዲያደርግ አይፈልጉም ማለት ነው። በዚህ ምክንያት ፋኖ የሚባል የሆነ ወጥ በሆነ መንገድ እየተተዳደረ የተሻለ ነገር እንዲያመጣ ለውጥ እንዲያመጣ አካባቢው ምናምን እንዲያደርግ ኖ ወይ እሱ በፍጹም አላማ አይደለም። ብዙ የዋህ አማራዎች እውነት መስላቸው ይገባሉ፣ ፍዳቸውን ያሉ እዛ ውስጥ። ብዙዎቹ ደግሞ የጦስ ዶሮ ይሆናሉ። እንዲህ አይነት ነገር ነው የሚሰራው ማለት ነው። አሁን እንግዲህ የፋርጣው ማህበር ምን አድርጓል? ብልጽግና ጋር በልጽጓል። የመንግስት ኃይል አለው ማለት ነው። ታንክም ባንክም አለው ማለት ነው። ከዛ ጋር ተደግፏል። እንደፈለገ ይዘርፋል። ብልጽግና ደግሞ ይህንን አይናገርም ስለሚሰራለት ማለት ነው። የፋርጣው ማህበርም ይህንን ስለሚያውቅ ነው ከመንግስት ጋር ተጠግቶ የሚዘርፈው። ስለዚህ እንደዚህ ከሆነ ምን ያደርጋል? እስኳድ ከወልቃይት ዘብ ጋር መቀላቀል አለበት ማለት ነው። የጎንደር ፋን ነው ብሎ እንትን የሚለው በፋርጣው እይታ ከዛ ጋር መቀላቀልና የሰሊጥ መሬቱን መጠበቅ አለበት ማለት ነው። ከትግራይ ተወላጆች የዘረፈውን መሬት ከወልቃይቴዎች የዘረፈውን መሬትና ቤት መጠበቅ አለብህ ማለት ነው። በዛ አካባቢ ወያኔ መጥቶ መሬት እንዳይወስድብህ እንዳይቀማህ ማለት ነው እንትን ማለት አለበት። ስለዚህ ጎንደር ላይ የሚያውደለድል ፋኖ ነው የሚባል ይሄንን ስኳድ መበተን አለባቸው ማለት ነው። ወይ ደግሞ ስኳድ ለብልጽግና እጅ እንዲሰጥ ይፈልጋል። ስለዚህ ማባላት አለበት እርስ በርሱ ማለት ነው። ያናክሰዋል። እንደ ዘመድኩን በታትኖ እንደዚህ እየጻፈ ይበትናቸዋል። ይሄኛው ትግሬ ነው፣ ይሄ የፖለቲካ ቅማንት ነው፣ ይሄኛው ደግሞ ፋፍዴር የሚባል እንደዚህ ነው፣ ይሄኛው ደግሞ እንደዚህ ነው፣ ይሄ ብቻ ነው ብላለ። አንዱን ጥቂት የሆነ ማይኖር የሆነ ግሩፕ ወስደህ ይሄኛው ደግሞ እንዲህ ነው። ከዛ ታፈርሳቸዋለህ። በሚዲያም በምንም በውስጥም በስልክም እንዲያደርገህ ታፈርሰዋለህ ማለት ነው። ከዚህ ውስጥ እጅ ይሰጣል። አንዳንዴ ደግሞ መርጦ ዋና የሚባለውን ነው የሚያስመቱት። ከዛ በኋላ ይፈርሳል። እንዲህ አይነት ስራ ነው የሚሰሩት ማለት ነው። ሌላው በግርግር ስኳድ ቅማንትን እንዲያጠቃ ይፈልጋል። አሁን በግርግር ተበሳጭቶ ተናዶ ምናምን የሆነ ነገር እንዲያደርግ ማለት ነው። ለዛ ነው አሁን ለምሳሌ ሌላው ይሄኛው ምን አሉት የፖለቲካ ቅማንት ነው ስትል ቅማንትም እዚህ ውስጥ ገብቶ የፋኖን ትግል እያፈረሰ ነው ማለት ነው ይልህና ከአንተ ጋር እንዲዘምትልህ ቅማንትን እንትን ታደርገዋለህ፣ ዲመናይዝ ታደርገዋለህ ማለት ነው። ሰይጣናዊ ታደርገዋለህ። ይሄ አንዱ ስራ ነው። ከወያኔ ጋር እየመጣ ነው የሚለውን ነገር ጨምሮ እንትን ያደርግልሃል ማለት ነው። ስለዚህ ከብልጽግና ጎን ከቆምክ ቅማንትን የመምታት እድል አለ። ምክንያቱም ቅማንትን ምን ብለው እየወነጀሉት ነው? ወያኔን ተሸክሞ በሱዳን በኩል እየመጣ ነው፣ ጎንደርን ሊያፈርሰው ነው ብለዋል። ስለዚህ እዛ ግባ፣ ቅማንትን ለመምታት እዛ ግባ። ወልቃይት ዘብ ምናምን በለው። ደመቀ ዘውዱ የሚባል ቅማንትን የጨፈጨፈ ነው። የመተማ ዮሐንስ ቅማንቶች እኮ ተጠያቂ እኮ ነው እሱ ነው ተጠያቂ። ያን ሁሉ 48 ሰው በአንድ ጉድጓድ የተቀበረው የጨፈጨፈው 58 ሰዎች ያስገደለው እሱ ነው። ስለዚህ ተጠያቂ ነው። እዛ ጋር ግቡና በብልጽግና ጋር ነው መሆን ያለበት። ይሄ ደግሞ ምንድነው ስልጣን ምናምን ይዟል ፋርጣ አይደለ? አይከል ላይ ያን ሁሉ ጭፍጨፋ በቅማንቶች ላይ የመከላከያ ሞርተር መድፍ ምናምን እየተጠቀመ ያስጨፈጨፈው በዚህ ምክንያት ነው። መከላከያው እዛ ከሰራባ ካምፕ የነበሩት ሁለቱ የጋይንት ተወላጆች ነበሩ አዛዦቹ፣ ያን ያስደረጉት ማለት ነው። አሁን ወደ መከላከያ መግባት ነው የሚያዋጣው ለፋርጣው፣ ቅማንትንም ለመምታት ሌላውንም እንትን ለማድረግ እንደዛ ነው፣ መሬቱን ለመጠበቅ ማለት ነው። ይህን ነው የሚሰሩት በዋናነት። እንግዲህ በዚህም በጽምዶው የተጋረጠበትን የሰሊጥ ንግድ ወይም የሰሊጥ ልማቱን አደጋ የተጋረጠበትን አደጋ በኢንቨስትመንቱ ላይ ያቆማል ማለት ነው። እነዚህን ሰብስቦ እያዋጋ እነዚህ ደግሞ ፋኖ አንድ ሆኖ በወልቃይት ጋር ሄደ ከወያኔን ወጋለሁ ብሎ ከተሰለፈ የሰሜን ጎንደር ሰው ይሰለፋል። ህዝቡም ራሱ ልጆቻችን እየተዋጉ ነው በሚል ብሎ ካልኩሌት አድርገው ነው የሚሰሩት ማለት ነው። ስለዚህ ሁሌም ልፍስፍስ እንዲሆን ይሰራሉ።
ይሄ የፋርጣው ማህበር ስለሚሰራው ነው። ልፍስፍስ ሆኖ እንዲቀጥል ነው የሚያደርገው። ሌላው ምክንያት ደግሞ ምንድን ነው? ሁለት ምክንያት አንስቻለሁ። ሶስተኛው የጎንደር ስኳድ ጎበዝ አለቃዎች በዘረፉት ልክ ሚሊዮነር ሆነዋል። ዘርፈው ሚሊዮነር ሆነዋል። እኔ ቢሊዮነር መድረሳቸውን የማላውቀው እንጂ ሚሊዮነር ናቸው ብዙዎቹ ማለት ነው። ብዙ ብር ነው ያላቸው። በጣም ብዙ ሀብት አላቸው እንደፈለገው የሚያደርጉበት ማለት ነው። ስለዚህ ዓላማ ቢስ ናቸው ማለት ነው። ሌላ ዓላማ ያላቸው ዓላማ ምንድን ነው? ገንዘብ መሰብሰብ ነው። ሰው ለከርስ ነው ማለት ነው። ዓላማቸው ለግል ጥቅም ነው። ህዝባዊ ዓላማ የላቸውም ማለት ነው። ዓላማ የላቸውም ስልህ ህዝባዊ ዓላማ የሚባል ነገር የላቸውም ማለት ነው። ህዝባዊ ዓላማ ከሌለ ደግሞ አትሰባሰብም፣ ትጣላለህ። ቅድም ስናወራው እንደነበረው ማለት ነው። እርስ በርስ ይጋጫል፣ ይጋደላል። ይህ ግድ ነው፣ የጥቅም ፉክክር ስለሆነ ማለት ነው። በተለይ የመርህ ጥያቄ የሚያነሳ ሰው ካለ መጀመሪያ የሚመታው እሱ ነው። የመርህ ጥያቄ ማለት ነው። የመርህ ጥያቄ ምንድን ነው? የወጣ ነው ለአማራ ነፃነት ነው። አማራን ነፃ እናውጣ። ለምንድን ነው በብር መከፋፈል የሚመጣው? ለምን እርስ በርስ እንደዚህ እንሆናለን የሚል ካመጣ እሱ ጠላት ነው፣ ይመታል፣ አይፈልግም። የመርህ ሰው ነው። ከተቀበልከው ይሄን ጉድህን ያወጣልሃል፣ ይዘረግፍልሃል ማለት ነው። ወይ ደግሞ ስልጣን ካገኘ በዛ ውስጥ ከፍ ያለ ቦታ ካገኘ ይመታሃል፣ ያፈርሳል። ምክንያቱም አንተ ክፉ ነገር እየሰራ ስለሆነ ማለት። ስለዚህ የሴራው ቡድን ይህንን ማጥፋት ግድ ነው። በዚህ ምክንያት እርስ በርሱ ይናከሳል፣ ይባላል ማለት ነው። ይሄ ሶስተኛው ነው። አራተኛ ምክንያት የጎበዝ አለቃዊ ስልጣን ሽኩቻ ስለሚጠናወታቸው ነው። ቅድም ብዬዋለሁ። ጎበዝ አለቃ ነው፣ በአካባቢው አለቃ ነው። በቃ ስለዚህ ከኔ አካባቢ አትምጣ፣ በእኔ እንዲህ እንዳታደርግ ነው። ሂደህ ስለ ትግል ምናምን ሰብስበህ ብታወራው እሺ አይልህም። ለምን? አይገባው። እሱም የአካባቢው ነፃ አውጪ ነው። በቃ ጎበዝ አለቃ ነው፣ በአካባቢው አለቃ ነው። በቂ ነው ለሱ። 4 ኪሎ ምናምን የሚለው አይታየውም። እሱ በፍጹም ማለት ነው፣ አይገባውም። እዛ በቃ እሱ እኮ ንጉስ ነው፣ ዘ ኪንግ አራውንድ ሂዝ ቪሌጅ። ስለዚህ ሌላ መቶ ይሄን እንዲናደርግ ካለ ትታላለህ ማለት ነው። እኔ እበልጥ የእኔ ግዛት ትልቅ ነው እንዳትመጥብን የሚል ነገር እንደ ጉድ ይታያል ማለት ነው። ይሄ ደግሞ ዋና የመከፋፈል ምክንያቱ ይሆናል። እርስ በርሶ ተላልፎ ይሰጣጣል። ለሌላም እንዲገደል በሌላም ያደርጉታል። እርስ በርሶ ሴራ እንትን አድርገው ያስመቱታል። እንደዛ ነው የሚሆነው ማለት ነው። እርስ በርሶ በዚህ ምክንያት ህዝባዊ ዓላማ የለውም፣ ዓላማ ቢስ ነው ማለት ነው። ለራሱና ለከርሱ ብቻ ነው የሚታገለው። እንደዛ ነው። አረቀ ካሰብክ ስትራቴጂክሊ ታስባለህ። ለምሳሌ አሁን የጎጃሙ አገው የጎጃሙ ፋኖ የሚባለው አሁን ትንሽ የተሻለ እንትን አለው፣ አርቆ ማየት ማለት ነው። ስትራቴጂክሊ ከነዚህ ጋር ሆነን ብንዋጋ የሚወጋንን መንግስት እናሸንፈው ይሆናል ብሎ ማሰብ በራሱ ስትራቴጂክ መሆንን ያሳያል። እንደዛ ነው። ይሄኛው ግን እንደ ምንም አሻግሮ ወልቃይት ምናምን እያለ እየጮኸ ምናምን ማለት ነው። በቃ ከዛ በኋላ እንትን ይላል። ሁልጊዜ ግን የአማራ ክልል ነፃ አይወጣም። ሁልጊዜ ወልቃይት እኮ የሚፈለገው እንደዛ እንድትሆን ነው። አሁን የብልጽግና መንግስት የሚፈልገው በወልቃይት እየተባለ ከትግራይ ወንድሞች ጋር እየተገዳደልክ በሰላም እንኳን አትፈታው፣ እዛ እየተጫጫህ እርስ በርስ እንድትኖር ነው። እርሱ ምን አገባው? ሰላም ያገኛል አዲስ አበባ ላይ። ይሄም እንደዛው ነው። ይሄን ተቀብለው ያራውጣሉ። ለምን? የቅድም እንዳልኩ የፋርጣው ማህበር የመንግስት ዋና አሽቋላጭ ስለሆነ እዛ ተቀምጦ ይሄን ነው የሚያደርገው። ስለዚህ ከዚህ ያለፈ እንትን የለውም ማለት ነው። ከዚህ ያለፈ ሌላ ለውጥ ሊያመጣ የሚችል የሆነ ጥሩ ነገር የለውም። ሌላው የየራሱ ኮንስቲትዌንሲ ያለው የየራሱ ተከታይ፣ የየራሱ ደጋፊ፣ የየራሱ ብርም በምንም የሚደግፈው አካል አለው ማለት ነው። ስለዚህ በራሱ መንጋ ስሜት ነው ሙዱ ቢለዋወጠው፣ ቅድም እንዳልኩት ማለት ነው። በቃ በዚህ በኮንስቲትዌንሲ ነው እንጂ እርሱ ራሱ ባመጣው መርህ አይመራም። ለምን? እንዲህ ካላደረክ ብር አናወጣም ይሉታል። በተለይ ዲያስፖራው የሚያዞረው እንደዛ ነው። እንዲህ ካላደረክ አንደግፍህም ይሉታል። የሚዲያው አካል ስምህን ልናጠፋው ነው እንዲያደርገን ወተን ካለ ኧረ ተው ይላል እና እንዲያደርግ ያደርጋል። ግደልም ካሉት ይገላል ማለት ነው። በዚህ ምክንያት ምንም እንትን የሆነ ወጥ የሆነ አስተዳደርም የለውም ማለት ነው። የራሱ ዲያስፖራም አለው፣ የራሱ ሚዲያ አለው፣ የራሱ የገንዘብ ምንጭ አለው፣ የራሱ መንጋ አለው። በእነዚህ ስሜት በእነዚህ ሙድ ነው የሚሄደው። የሚያዞሩት የሚያጠዙት እነዚህ ናቸው። በፍጹም ከዚህ ሊወጣ አይችልም። ምክንያቱም ጎበዝ አለቃ ነው፣ አርቆ ማሰብም አይችልም። ሌላው ምክንያት ደግሞ ስድስተኛ ምክንያት ላንሳ፣ ለመከፋፈልና ለልፍስፍስነቱ ማለት ነው። የብልጽግና መንግስት የሚሰራው የማፍረስ ሴራ ነው። ፋኖ የሚባለው የማፍረስ ሴራ ነው። ጎንደር ከባቢ የፈለገ ቢሆን በምንም መንገድ ይሁን በምን የመጣው የሄደው መንግስት ሁሉ የጎንደርን ህዝብ ማፈን ይፈልጋል። ማፈን የሚፈልገው ምንድን ነው? ጎንደር እውነተኛ ኢትዮጵያዊነትን ይሰብካል። ለእውነተኛ ኢትዮጵያ ብሎ ደግሞ ይሞታል። የመንግስት ስርዓት ሲፈርስ እያጸና የመጣ ነው። በፋሲል ዘመን በለው ሲፈርስ አጽንቷል። በአፄ ቴዎድሮስም ያንን ያፈረሱትን አባሮ አጽንቷል።
አሁንም እንደዚህ አይነት ነገር ይፈጠርብናል ብለው ያስባሉ። ስለዚህ ምን ማድረግ አለባቸው? ጎንደር መንኮላሸት አለበት። ለመንኮላሸት እንደዚህ አይነት አራዊት ፈጥረው እርስ በርስ እያናከሱ እያባሉ ማቆየት አለባቸው። አንድ ሁለተኛውና ዋና መሰረታዊ ነገሩ ኃይለ ሥላሴም የተጠቀመበት አፄ ዮሐንስም የተጠቀመበት በኋላ ደርግም የተጠቀመበት ወያኔም የተጠቀመበት የፋርጣው ማህበር ነው ዋናው ማለት ነው። እዛ ጋር ስልጣኑን በሙሉ ለነዚህ ይሰጣል። እነዚህ ዌል ኦርጋናይዝድ ናቸው። ሌላውን ሽባ ያደርጉለታል በሚያደርጉት ማለት በብዙ መንገድ እኮ ነው ሽባ የሚያደርግ። በስውር የሚገደለውን ትገለዋለህ፣ ድሃ እንዲሆን ታደርገዋለህ፣ በተለያየ መንገድ ታከስረዋለህ፣ የኢኮኖሚ ስርዓቱን ሁሉ ትሰብራለህ። የሚባረረውን ከሀገር እንዲወጣ እንዲባረር የሚደረገውን ታባረዋለህ፣ በወንጀል ትከሰዋለህ፣ ምንም ነገር ሳያደርግ ማለት ነው። ሌሎችም መንገዶች ትጠቀማለህ። ከዚህ ውጭ ሆኖ እምቢ ያለህን ደግሞ በመንፈስ ምናምን አታክ ያደርጋል። ድግምት ምናምን የሚባል ነገር አምጥቶ አቱቱ እያለ ያደነቁርሃል ማለት ነው። አሁን የፋርጣው ማህበር በመተት የተጠመደ መሆኑን የምታውቀው በምን እንደሆነ ታውቃለህ? አሁን እነ መምህር ግርማ የሚባለው እኔ መምህር ግርማ በጣም ነው የምወዳቸው። ጥሩ ሰው ናቸው። የሚሰሩትም ስለማቅ ማለት ነው። ወጥተው የሚያብጠለጥሏቸውና የሚሰድባቸው የዚህ ማህበር አባላት ናቸው። ገብረ ኪዳን በለው ገዛ ጎንደር ከባቢ የተቀመጡ አሉ። መርጌታ አከሌ ምናምን የሚባለው በሙሉ ወጥተው የሚሳደቡት እነዚህ ናቸው። ግን እነሱ በሰይጣን የተጠቃን ሰው ጸበል አጥምቀው ነፃ ሲያደርጉት አይታዩም። የለም ለምን? እሱ አፍሎ አብሾ ምናምን ይሄ ድግምት እየደገመ ነው የመሸምደጃ ስልጣን እንትን የሚይዘው ትምህርት ተማርኩ የሚልህ ማለት ነው። እና መንፈስ የሚያስወጣ ሰው በጣም ከባድ ነው። እሱ ጋር መንፈስ አስገብቷላ። በትምህርትም በምንም እያደረገ ሌላው ላይ ስለሚደግም መንፈስ አስገብቶ ነው። አይፈልግም ያ ነገር እንዲሆንለት ማለት ነው። ምክንያቱም አንታጎኒስቲክ ነው ለአንተ ማለት መንፈሱ ይረብሸዋል። በእንደዚህ አይነት ሁሉ ሽባ ያደርጋል። የጎንደርን ህዝብ ነፈዝ የሚያደርጉት እኮ እንደዚህ ያደርገው ነው። እንዳይሰባሰብ እንዳይበረክት የሚሰሩት እንደዚህ ነው። የነፍስ አባት እየሆነ ይመጣል። ምን እያለ ያደነዛል። ቤት ገብቶ ያደነዛል። ኢቭን ከሚስት ጋር አብረህ እንዳትኖር ራሱ አፈራርሶ ይጥልላል። ከፈለገ ያፈርስባል። ሲፈልግ ሚስትን ሁሉ ሊወሽምብህ ይችላል። አሁን ወደኋላ ልውሰድና እንትን ላሳይ እንዴት እንዳደረገ የዚህ ማህበር አባላት ማለት ነው። አፄ ዮሐንስ ከፋሲለደስ በኋላ የነገሰው ንጉስ ጻድቁ ተብሎ ይጠራል። ምንድነው ጻድቁ ሲባል ሚስቱን የነፍስ አባቱ ወሸመበት ይላል። እንግዲህ የጻፉት እኮ ነው። ወጥተውም ይሰብኩታል እነዚህ የፋርጣ ደብተራዎች ማለት ነው። የነፍስ አባቱና ሚስቱ አብረው ውሽማ ሆነው እንትን ያደርጋሉ። ይሄን ያውቃል አሉ። አወቀ አፄ ዮሐንስ። ካወቀ በኋላ አንድ ቀን ምግብ ከበሩ ከዚህ አይክል ግንብ ፊት ለፊት ቁጭ ብሎ ውሃ ነገር ገንዳ ነገር ያለው ውሃ የተጠራቀመበት አለ። ከዛ ምግብ እየበሉ አሳ ቀረበላቸው። አሳ ሲቀርቡ አሁን ሁላችን ሶስታችንም የልባችን ከውስጥ የደበቅነው ብንናገር ይሄ አሳ የተጠበሰው አሳ ማለት ዘሎ ከውሃው ይገባል አሉ። ከዛ በኋላ እንደዛ ሲል እርሷ እኔ እኮ እርሱን አግብቼ ብኖር ነው የሚሻለኝ አለች አለው። እንትኑን የነፍስ አባቷን የነፍስ አባቱ እኔም እሷን አግብቼ መኖር ነው የምፈልገዋል አሉ። አፄ ዮሐንስም እኔ ገዳም መግባት ነው የምፈልገዋል አሉ። ተመልከት። ከዛ አሳው ዘሎ ባህር ገባ እና አሁን የተጠበሰ አሳ ቃና የዮሐንስ አሳ ይባላል አለው። ጥቁር አሳ የተጠበሰ አሳ ምናምን ይላል። ተመልከት። ቱዚሳ ክስተት ይሄዱልሃል ማለት ነው። አሁን እስከዚህ ሁሉ መሄድ የሚችል ሴራ ነው የሚሰራው። ይህን የምናገረው እውነት ስለሆነ ነው። የጎንደር ዋና ነቀርሳው ዋና ችግሩ እዛ ጋር ያለው ሾተላዩ ይሄ ማህበር ስለሆነ ነው። ፋኖ በለው ዋቴቨር ለመጥፎም የሚደራጅ ምን ይል እንደፈለገ የሚጫወቱበት እነዚህ ናቸው። አካባቢውም ሰላም የነሱትም እነዚህ ናቸው። ያን ለማሳየት ነው እንትን ለማለት ነው ይሄን ያነሳሁት። እና በዚህ ማህበር እስከተመራ ድረስ ምንም ነገር ልታደርግ አትችልም። ይሄንን ነገር ነው እንትን የሚሉት ማለት ነው። ኦኬ የብልጽግና መንግስት እነዚህን ምን ያደርጋቸዋል? ይጠቀምባቸዋል። ጎንደርን ሽባ ማድረግ ያደርገው እንደፈለገ። እንደገና ደግሞ እያያ በለው እያለ ይመጣልሃል። ግጠማ ላይ እያለ መጥቶ የሚዘፍነው ፋሲል ግንብ ላይ ነው። ከየት ነው የሚመጣው? ከበጌ ምድር የመጣ አዝማሪ ማለት ነው። ከዛ ማን ነው የሚማገደው? የሰሜን ጎንደሩ ምስኪን ገበሬ ማለት ነው። እስቲ አስበው አሁን በሰሜን ጎንደር ከህወሓት ጋር ባለፈው በ2013 የተዋጉት ውጊያ አስበው ስንት ሰው ነው የረገፈው? በዛ ስንት ማለት ነው። ጭና የሚባል ቦታ ላይ የብልጽግና ድሮን ራሱ መጥቶ የጨፈጨፋቸው ቤተክርስቲያን እንትን ያሉትን ቲፒኤልኤፍ ነው ብሎ ነው የመታቸው። ግን ቲፒኤልኤፍ ጨፈጨፋቸው በመድፍ ብሎ ነው የሚያወሩት። በሚገርም ሁኔታ ያ ሁሉ ህዝብ ያለቀው በዚህ ምክንያት ነው። ጭዳም የሆነው በዚህ ምክንያት ነው። እነሱ በጥፍራቸው አይነኩትም። ውጊያውም ለምን ዘራፊ ናቸው። በኋላ ለመብላት ይቆያሉ። ታሪክ አጣመው ጽፈው እውነት አስመስለው ይቀጥላሉ ማለት ነው። ልክ አሞራ ውብንን አርበኛ አድርገው የጻፉት እኮ እነዚህ ናቸው። ዋና አርበኛ አድርገው ማለት ነው። እነሱ ባንዳ ስለነበሩ ባንዳውን አርበኛ አድርገው፣ ቅማንቶችን ደግሞ ባንዳ ነበሩ የጣሊያን እያሉ የሚያወሩ እነዚህ ስለሆኑ ማለት ነው። ስለዚህ እነዚህን ሴረኛ የመንግስት አጨብጫቢ ማለት ነው። መንግስት እስከሚወድቅ ዋና አጨብጫቢ ሆነው ተለጣፊ ኦፖርቹኒስቱ ነው የሚሰራው ማህበር አምጥተው ጎንደር ያስቀምጡትና የጎንደርን ህዝብ ሽባ ያደርጉታል፣ ይቆጣጠሩታል ማለት ነው። ሁሉም መንግስት ይህን ተጠቅማል። ኤክሰፕት
አጼ ሚኒሊክ ማለት አጼ ሚኒሊክ እነዚህን አልተጠቀመም በፍጹም ማለት ያውቃል። ሴራቸውን በደንብ አድርጎ ነው የሚያውቀው። ለምን ከአጼ ቴዎድሮስ ጋር ነበረ። ቴዎድሮስ ነግሮታል። በደንብ ነው የሚያውቀው። ለዛ ነው ከርብ ምላሽ ወደዚህ ያለውን በሙሉ ጭልጋ ጠቅላይ ግዛት ብሎ የመደበው ማለት ነው። ከዛ ወደዛ ያለውን በጌምድር ጠቅላይ ግዛት ብሎ በዛ ተቀመጡ ያላቸው ማለት ነው። አጼ ምኒልክ ይህን ነው የሰራው። ከዛ ውጭ ያሉት ግን በኋላ የመጡት በሙሉ ተጠቅመውታል። ቀደም ሲል ዮሐንስ ማለት ነው። በዚህ ምክንያት እንደፈለገ እንትን ያደርገዋል ማለት ነው። የብልጽግና መንግስት ይሄን ይጠቀምበታል። የብልጽግና መንግስት ከዚህ በላይ ይሄንን ከመጠቀም በላይ በወልቃይት ያታልላቸዋል። አሁን በወልቃይት ማለት ነው አብዛኛው ይሄ መሀይም ብሎ ነው የሚሰርቡት እኮ ፋርጣዎቹ። ይሄንን ሰሜን ጎንደሩ ማለት ታጣቂው ምናምኑ ታጣቂም ይሉታል። አንዳንዴ ምንድነው የሆነ ሰው ሲናገር የሰማሁት ኩታሮች ነው ልጆች ምናምን ብሎ የሚጠሯቸዋል ምናምን። ይሄ ምንም ውጤት ማያመጡ ማለት ነው እንደዛ ብለው የሚጠሩት ማለት። ስለዚህ ይሄንን በመጠቀም ወልቃይት ሊወስድብህ ነው የአማራ የመጨረሻው እንትን ወልቃይት ነው ምናምን ይላል። እንደማን ነው አንድ ሰው ሲያወራ የሰማሁት። አይ በወልቃይት አትምጡብን ቲፒኤልኤፍ ከመጣችሁ በወሎ በኩል ኑ፣ በወሎ በኩል አድርጋችሁ ኑ ሚልም እንትን አለ አሉ። ወልቃይትን እንዳትነቀው ለምን እንደ ክብር አድርገው እሱ እንትን ስላለ ማለት ነው መኮፈሻ። ግን ይሄን የሚያወራው ማን ነው? ፋርጣ ነው። ለምን ወልቃይትን የተቆጣጠረው እሱ ነው። በወሎ ብሄድ የሚከስረው የለም፣ ምንም ነገር የለውም። እሱ አይከስርማ፣ የሚከስረው በዛ ነው። ስለዚህ ይሄን ነገር እንትን ያደርጋሉ ማለት ነው። ይሄ ወልቃይትን ያራገቡበታል በደንብ አድርገው ማለት ነው። የሞት ሽረት እንደሆነ ወልቃይት ከሌለ አማራ እንደሌለ ሁሉ አድርገው የሚሰብኩት እነዚህ ፋርጣዎቹ ናቸው። የዋና አማራ ምናምን የምትለው ይሄን ነው የሚሰብክህ ማለት ነው። ወያኔን በማሳይጠን ያስፈራሯቸዋል ነው። በቃ ወያኔ ጸረ አማራ እንደሆነ ሙሉ በሙሉ አማራ እንደሚያጠፋ እንደሚያዋርድ ህዝብ እንትን ይሄ ዝምድና እንኳን እንደሌለው አማራና ትግሬ ራሱ ዘመድ እንዳልሆኑ ወጥተው የሚናገሩትን ውሰዳቸው። ካድሬ የሆኑትን እነ ሞጣ የሚባሉት እነዚህ ጅላጅሎቹ ራሱ እንዴት አድርገው እንደሚሳደቡ ይወሰዳቸው። ወያኔን ካመጣው በቃ ሙታል አማራ የለህም ብሎ ይሰብክልሃል ማለት ወጥቶ መንጋውን እንዲያደርጉ እንትን ለማድረግ ይሞከራሉ። እና የጎንደር የዋህ ሰው ከወንድሞቹ ከትግራይ ጋር እንዲዋጉ ማለት ያን ያደርጋል። በዚህ ማነው እንትን የሚረዝመው? የፋርጣው ጥቅመኛ ቡድንና ብልጽግና ይቀጥላል ማለት ነው። ያንን እንትን ማለት ይችላለን። ሌላው አገር ሊፈርስ ነው፣ የሱዳንን እና ግብፅን ይዘው ሊመጡ ነው፣ በዚህ በኩል አገር ሊያፈርሱ ነው ምናምን ይለዋል። ዮሐንስ የሚመስል ንጉሳችን ገሎ አንገት ቆርጦ ከወሰደ ሱዳን ጋር ሊመጣል ነው ይለዋል። ምን ማለት ነው? የጎንደርን ህዝብ በዚህ በሀገር ፍቅሩ ቆስቁሰው ከወንድሞቹ ጋር ማባላት ነው የሚፈልጉት፣ እንደዛ ማጫረስ ነው የሚፈልጉት። በፍጹም ብልጽግና ለጎንደር ህዝብ ማሰብ ከቻለ ማድረግ ያለበት ከቲፒኤልኤፍ ጋር መታረቅ ነው። በትክክል ማለት ከቲፒኤልኤፍ ጋር ይታረቃል፣ ህጉን ተከትሎ መፍትሄ ያመጣል፣ አለቀ። ከዛ በኋላ ሰላማችን እናገኛለን። አሁን ግን እንደዛ ከብልጽግና ጋር ተሰልፈም ተዋጋ፣ ከወያኔም ጋር ተሰልፋ ተዋጋ፣ ምንም ይህን ጦርነት የሚያመጣው ለውጥ እንደሌለ እናውቃለን። ግን ብልጽግና የሚሰራው ሴራ ግን ይሄን ነው። በቃ ብልጽግና ይሄን ነው የሚሰራው። ነገሩ በሰላም ቢፈታ ግን የተሻለ እንደሆነ አውቃለሁ። ኦኬ። ሌላው ደግሞ ወደብ ባስመለስንላቸው ነው። ወደብ እንዳይመለስ ይሄን ስንጠይቅ ነው ወያኔ እንዲህ የመጣብህ እና ከኔ ጎን ተሰለፍ ብሎ ይሰብኳል። የጎንደሩ ደግሞ አገር ሲባል እንትን ያደርገዋል። ጎንደር የሚባለው ማለት ነው የሰሜን ጎንደሩ ያኛው ሰው ቀጣፊ አጭበርባሪ ነው። የማህበሩ ሌባ ነው፣ አጭበርባሪ ነው። ይሄኛው ደግሞ በየዋህነት ሂዶ ይሞታል ነው፣ ይሰዋልኛል፣ ለክብሩ ይወድቃል። በቃ እንደዛ ነው። አፄ ቴዎድሮስ አይደለ ጎንደር እኮ ነው አፄ ቴዎድሮስ ራሱ ሽጉጥ ጠጥቶ የሞተ። ከሌላ ቦታ ሽጉጥ ጠጥቶ የሞተ አምጣ ብትል አታመጣም፣ አይመጣም። ለዚህ ለክብሩ የለም። ስለዚህ ይህንን ያውቃሉ። የአፄ ቴዎድሮስ ልጅ እያለ ይሞትላቸዋል። ያን ለማድረግ ይጠቀሙበታል ማለት ነው። ይህንን እንትን በማድረግ ማለት ነው። ስለዚህ ይህንን ስታደርገው ምን ይሆናል? ከብልጽግና ጋር ልግባ የሚል የጎንደር ፋኖ መጣ ማለት ነው። አይ መግባት ትክክል አይደለም፣ ከብልጽግና ጋር ራሳችን ችልን ነው ወያኔን የምንዋጋም፣ ከብልጽግና ጋር ሳንገባ ራሳችን ችልን በጎን ነው የምንዋጋው የሚል አለ። ኖ በሚል ምን ሆነ? እርስ በርስ ተባላ ማለት ነው። ተናከሰ፣ አፈረሱት ማለት ነው። በዚህ በደንብ አድርጎ ይሰራል። በፋርጣው በኩልም ያፈርሳቸዋል፣ በወልቃይት ዘብ በኩልም ያፈርሳቸዋል። አንዳንዴና አብይ በውስጥ ለውስጥ የሚያወራቸው ነገር እኮ እኔ እኮ የጎንደር አማች ነኝ፣ አማቻችሁ እኮ ነኝ፣ ለምን አደግፉኝም ይላቸዋል። አማች ነው እሱ በዝናሽ በኩል ማለት ነው። ስለዚህ መደገፍ አለብን ብለው እናገኘው ተሻገር እንትን የሚሉት ማለት ነው። የሚሰብኩት ስብከት ነው። በውስጥ ለውስጥ አማቻችሁ ላይ ቆሙ፣ እሱ ለእኛ ነው ለእናንተ ነው የሚሰራው። ጎንደሬዎች በተለይ ለእናንተ አታዩም እንዴ? ፋሲል ግንብ እንዴት አድርጎ እንዳሳደሰላችሁ፣ ጎርጎራ እንዴት እንዳደረግ አታዩም? ጎጃሜውን ቢ ብሎ እንዳይሰራ ሲል እኮ እንዴት ነው ወጥቶ የተናገሩ አታይም? ይላል። ዜና አብይ ጎን ትሰለፋለህ ማለት ነው። ይሄ አሁን መንጋው ሲጀመር ዓላማም የለው። እሺ ከዚህ ጋር ይላል፣ ወደዛ ይሄዳል። በነገራችን ላይ ጦርነት ቢገባም ይሁንና ጎንደር አካባቢ እርስ በርሱ የሚጋደለው ከዚህ በፊት ሲያደርገው እንደነበረው መከላከያን ከበስተጀርባ ይመታ ነበር እንደተባለው መምታቱ አይቀርም። እንደዛ ከማድረግ እኮ አይመለስም። ጥቅመኛ ነው። ይሄ ነው የብልጽግና መንግስት ፋኖን ለማፍረስ የሚሄድበት ሴራም ራሱ
እንደዚህ ሽባ እንዲሆኑ አድርጓቸዋል። በተለይ ጎንደሬው ማለት ነው። ሌላው የመጨረሻው ምክንያት ደግሞ አሁን ለጊዜው ማለት ነው መጨረሻ ብዬ ያዝኩት ምክንያት ደግሞ ምንድን ነው? ከሌላው ፋኖ ይልቅ እኔ የበልጣለሁ፣ እኔ ነኝ ትክክለኛው ፋኖ፣ እኔ የፋኖ መስራች ነኝ፣ እኔ የትግሉ የበላይ ነኝ፣ ለእኔ ነው መገዛት ያለባችሁ ብሎ ያምናል። የጎጃም ፋኖ ጠላቴ ነው። ከዚህ በኋላ አሁን ማን ይወደዋል? ይሄንን አይፈልገውም፣ ማንም አይፈልገውም። እኔ ነኝ ሁሉን ነገር ያደረኩት፣ እኔ ነኝ ካለ ምን ታደርገዋለህ? እኔ ነኝ የመሰረቱት። ፋኖም እኮ ጎንደር ነው የተመሰረተው። ይሄ ሁሉ በኋላ የመጣህ ነው። ቀጣፊ እኔ ነኝ ይልሃል። ጉራ ምናምን እንደዚህ ይሄ ነገር በሙሉ እርስ በርስ ያፈርሳል። ኖ የጎጃም ፋኖዎች ወንድሞቻችን ናቸው፣ ለአንድ ዓላማ ነው የሚታገሉት፣ አብረን እንሰለፍ የሚለው ኖ አይሆንም፣ አንተማ ቅማንት ነህ፣ አንተማ ትግሬ ነህ ምናምን እያለ መሳደብ ይመጣል። የዛ ጊዜ ትፈርሳለህ ማለት ነው። ፋኖ የሚባለው በዚህ መንገድ ነው እየፈረሰ ያለው ማለት ነው። ውስጡ ልፍስፍስ የሆነው የጎንደሩ ማለት ነው በዚህ መንገድ ነው። በዚህ ምክንያት እንግዲህ የጎንደሩ ስኳድ ፋኖ እርስ በርሱ እየተባላ እየተናጠሰ ይኸው ዛሬም አለ ማለት ነው። ገናም ይባላል፣ ደዝባውም ራሱ ይጠፋል። በፍጹም እነከሌ ፋኖ የሚባል ራሱ ድምፁ ይጠፋል። ሜቢ ከሆነም ሚሊሻ ሆኖ ልታገኘው ትችላለህ። ታንክ ዩ። መልካም እንግዲህ የጎንደር ፋኖ ለምን በዚህ ደረጃ ልፍስፍስ ሆነ ወይም ለምን አቅማጣ ለሚለው ጥያቄ ለሰጠን ማብራሪያ ከልብ አመሰግናለሁ። እንግዲህ ቡድን እንደዚህ አይነት አቋም እንዲኖረው የራሱ ምክንያቶች ብለህ ያነሳቸው ጉዳዮች እና ሌሎችም እንዳሉ ያው ብዙ ሰው የሚያውቀው ነው። ምናልባት ከዚህ ውስጥ ይካተት አላውቅም። ይሄ የዝናሽ ፋኖ የሚባልም አለ። ያው ያማችቻው ማለት ነው። የነደረጀ በላዩ ይመስለኛል የዝናሽ ፋኖ የሚባለው። እንግዲህ ዝናሽ ሂዳዛ ዳቦ ቤት ትከፍትላቸዋለች፣ መጽሐፍ ቤት ትከፍትላቸዋለች፣ ኮሪደር ምናምን እሱ አለ። እንዳጠቃላይ ያው እንግዲህ ብልጭልጭ ነገር የሆነ ማለት አሁን ይሄ ጎንደር የሚባለው በስነልቦናው ኩራት የሆነ የሚታይ ነገር ሰው የሚያየው የእነሱ እኮ ሲያምር ምናምን የሚባል ነገር ነው የሚወደው። ለምሳሌ ነጭ ለብሰ ምናምን ውስጥ ከቤት እየቸገረ እየተራብክ ነጭ ለብሰ መውጣት ጎንደሬ ኩራት ይወዳል። ኩራት ነው ራቱ የሚባለው ማለት ነው። ግድርድርነት የሚባለው በባህል ይህን ማለት ነው ይዘው የሚሄዱ። ይህ ግን የትም አያደርስም። ይታወቃል እኮ የጎንደር ሕዝብ በውሃ ጥማት ምን ያክል እየተሰቃየ እንደሆነ። የመገጭ ግድብ ተብሎ በእነ ኃይለማርያም ነው መለስ ዜናዊ በነበረበት ጊዜ የተጀመረ እስካሁን አላለቀም። አብይም ቢሆን እኮ እሱን እያጓተተ መያዣ ነው አድርጎ የቀጠለው እንጂ ሰርቶ አላስረከበውም። እየተጠቀሙት እኮ አይደለም። እና አንዳንዴ እዛ የሚሰሩ ሹፌሮች ይታገታሉ ምናምን የማይደረግ ነገር የለም። እና አንዳንዴ ዝም ብለህ ቆም ብለህ ስታየው በጣም ነው የሚያስቀው። ይህ እንትኑ ራሱ ጎንደሬ በባህሉ ጤፍ ከውጭ አስጥቶ ከቤቱ ማሽን ላይ ይበላል እየተባለ የሚተረተው ስም ይሰጠው ራሱ የፋርጣው ማህበር ማለት ነው። በዚህ የተነሳ ነው ራሱ ስም ይሰጣል፣ ራሱ ይሰድባል መልሶ ማለት ነው። የጎንደሬ ዶሮ መላጣ ነው ይባላል። ጧት ዶሮ አረደ ለመባል ክንፉን እየነጨው የሚባለው ይህን ስም ያወጣል የፋርጣ ማህበር ነው። ለምን ቆም ብላ አታስብም የሚለውን ጥያቄ ሁሌም እንጠይቃለን። እንግዲህ ይስማ። በእርግጥ አብዛኛው አሁን እየገባው መጥቷል። የእርስ በርስ መገዳደሉም የሚመነጨው ከዚህ ነው። የነቃውን ነው እነሱ የሚገሉት አሁን ላይ እና ይህ ቀላል አይደለም። እንደገና ከባህል አንጻር ቅድም ስታነሳው በተደጋጋሚ ሁሌ የምታነሳው ጎንደሬ የሚባለው እንዳጠቃላይ ይሄ ማህበሩ በተለይ የሚዘውረው አካባቢ መሪ አያወጣም። ቢያወጣም እንደነ አፄ ቴዎድሮስ እንደነ አፄ ፋሲል ያስገድልሃል ከጠላት ጋር እያበረ ማለት ነው። እና የጎበዝ አለቃ ይወዳል። በሰፈሩ የሆነ ጀግና አውጥቶ ጀግና እያጫወተ ግብር እየገበረ ሌላውን ወንድሙን እያሳገተ እያዘረፈ የሚበላ ማለት ነው። እና ይሄ ነገር እስከ መቼ ነው የሚቀጥለው የሚለውን አብረን የምና ይሆናል። እንግዲህ እንዳጠቃላይ ፋኖ የሚባለው ግን ያው አሜባ በለው በየቦታው የራሱ ቡድን እየፈጠረ ይቀጥላል። ወደ መጨረሻ አንድ ጥያቄ እናንሳና የዛሬ ውይይታችን እንዝጋ። እስካሁን ስናነሳው የነበረው እንግዲህ አጠቃላይ ዛ ጎንደር አካባቢ ያለው ችግር ነው። እንግዲህ ለጎንደር የሚያዋጣው ዘላቂ መረጋጋት በየት በኩል ነው የሚመጣው ነው? እንዴት ነው የሚመጣው ነው ማለት አሁን ቅድም ስታነሳ እንደነበረው ይሄ ጎንደር የሚባለው አካባቢ ከኢትዮጵያዊነት እሳቤ አንጻር የተሻለ ነው ተብሎም ስለሚታሰብ ሀገሪቱ ውስጥ የሚፈጠር ችግር በሙሉ መነሻው ምናምን እዚህ አካባቢ ነው የሚሆነው። ሀገሪቱ ውስጥ ወድቅም ስትነሳም ይሄ አካባቢ በስፋት ይነሳል። ለምሳሌ የቅማንትን ጥያቄ ጠምዝዘው ወደየት እንደወሰዱትና አሁን ሀገሪቱ ስለገባችበት ችግር ብዙ ሰው ስለማያስተውለው እኛም ብዙ ጊዜ እንናገረዋለን፣ ግን ግምት ውስጥ አያስገቡትም። ያውቁታል፣ መናገር ነው የማይፈልጉት። እና እዚህ አካባቢ ያለ ችግር ቢፈታ ለሀገሪቱ ሰላም አስተዋጽኦ አለው። ችግሩ ቢቀጥልም ለሀገሪቱ መፍረስ አስተዋጽኦ ያበረክታል። ስለዚህ ዋናው እና ትልቁ ጥያቄ ምንድን ነው? እንዴት ነው ይህን ችግር መፍታት የሚቻለው? እንዴት ነው ዘላቂ መረጋጋትን ለዚህ ማህበረሰብ፣ ለዚህ አካባቢም ለሀገሪቱ ማምጣት የሚቻለው የሚለውን ጥያቄ ወደ አንተ ላምጣውና የዛሬው ውይይታችን በዚህ እንዝጋ። ኦኬ፣
ለጎንደር የሚያዋጣው ዘላቂ መረጋጋት በየት በኩል ይምጣ፣ በየት በኩል ሊመጣ ይችላል፣ አሁን ካየነው አንጻር ስንመለከተው የሚለው ነገር ነው። እንግዲህ የጎንደርም ሆነ የአማራው ሰላም ኢቭን የኢትዮጵያም ሰላም ራሱ የሚመጣው ሾታ ላይ የሆነ የፋርጣ ማህበር ሲጠፋ ነው። የመጀመሪያው ነገር ይሄ ነው። አገር የሚያፈርሰው ይሄ ነው። በሴራ እስከላይ ወጥቶ ነው የሚሰራው። አሁን እንዲያውም በጣም ጠንክሮ ማለት ነው የዲያስፖራውን ዓለም ይዞታል። በውጭ የሚገኙ አብያተ ክርስቲያናት በሙሉ የተቆጣጠረው ይሄ ነው። ቤተክርስቲያን የተቆጣጠረው ይሄ ነው። ቤተክርስቲያን ውስጥ ወጥቶ ምእመኑን የሚያባላ የሚያናክሰው፣ ግደል ቁረጠው ፍለጠው ግደለው የሚለው ይሄ ነው። ስለዚህ ምን ያስፈልጋል? ይህን ማህበር ማክሰም ያስፈልጋል። እንደ ማህበር እንዳይኖር ማለት ነው፣ ህይወት እንዳይኖረው። ይሄንን የመገረዝ ስራ ካልተሰራ በፍጹም ጎንደር ሰላም ሊሆን አይችልም። በዋናነት ጎንደሬው ሰላም ሊሆን ከፈለገ ይሄ ማህበር መጥፋት አለበት። ይሄ ማህበር እስካልጠፋ ድረስ በምንም መንገድ ሰላም ሊሆን አይችልም። ከመንግስት እየተለጠፈ ሌላውን ህዝብ ያጋላል፣ የፈለገውን ያደርጋል፣ ያማርራል፣ ይገልሃል፣ የፈለገውን ቅድም ስለው የነበረውን ያደርጋል። ሌላው ህዝቡ በመንግስት ላይ ያምጻል። ህዝቡን አሁን ምንድነው የመንግስት ስልጣን ይዞ ይዘርፋል፣ ይበላል፣ ምናምን አንተን ያሰቃያል። ኑሮ እንዲወደድብህ ይሰራል። አሁን ጎንደር ሆስፒታል እንዴት ነው ያደረጉት? የነበሩ ቅማንት የነበሩ እነ ዶክተር ሲሳይ ሌሎቹ ከለቀቁ በኋላ ምንድን ነው ያደረጉት? ሙልጭ አድርገው ነው የሚዘርፉት። ህብረተሰቡ ተሳቀቀ። ሲሳቀቅ እኛ የሰራነው ዜና ላይ የሚያቀርቡት ኮሜንት ራሱ አስታውሰዋለሁ። ባለፈው የሰራነው ዜና ላይ ማለት ሲሳቀቅ ምንድን ነው የምትደረገው? ዴይ ስታንድ አገይንስት ዘ ገቨርንመንት። በመንግስት ነው የምትቆመው አይደል የምትነሳው። ስለዚህ መንግስት ይወድቅላቸዋል። ያ ግርግር ደግሞ ለማን ይጠቅማል? ለፋርጣው። አዲስ መንግስት ሲመጣ ሂዶ ደግሞ መገረድ ይችላል፣ ይገባል። ስለዚህ ከዚህ እንትን ነው የሁከት ቪሸስ ሰርክል ውስጥ እያስገባን መቀጠል ነው የሚፈልገው በፍጹም ማለት ነው። ይሄ ኃይል እስካልጠፋ ድረስ በምንም መንገድ ጎንደር ራሱ ሰላም ሊሆን አይችልም። ጎንደር ልማት ኖሮት አያውቅም። እንደምታውቀው ሲበላ ሲዘረፍ ነው የሚኖረው ማለት ነው። ህዝቡን በመንግስት ላይ ያምጻል። ከዛ በኋላ ለሱ እድል ይከፈትለታል፣ ግርግር ይፈጠራል። ያ ግርግር ደግሞ ለሌባ ይመቻል፣ ሌባው ይዘርፋል ማለት ነው። ሌላው ሁለተኛው ጎንደር ሰላም እንዲሆን ከተፈለገ የጎንደርን ታሪክ በትክክል ማጥናትና ባለ ታሪኮቹ ተጠቃሚ እንዲሆኑ ማድረግ አለብን ማለት። ለምንድን ነው ሞፈር ዘመት ፋርጣ ጎንደር ላይ መጥቶ ይሄን ሁሉ ግፍ የሚሰራው? ለምንድን ነው? ምን ስለሆነ ነው? ሞፈር ዘመት እኮ ነው በነገራችን ላይ ከበጌ ምድር ተነስቶ ርብን ተሻግሮ ነው የሚመጣው። ያ ሁሉ ሀገር አቋራጦ መጥቶ ጎንደር ባላባቱ ነው ይሰራል እንደፈለገ። እዛ ባሉ ባላባት ህዝቦች ላይ መከራቸውን ያሳየዋል። አማራ የለ ቅማንት የለ ፍዳው እንዲቆጥር ያደርገዋል። ስልጣን ተቆጣጥሮ እሱ ማለት ነው። ቀኝ ገዥ እኮ ነው የጎንደር ይሲ እነዚህ ነው። ስለዚህ ምንድን ነው ታሪኩን ማጥናትና በዛ ታሪካዊ እዛ የነበሩ ህዝቦች በዛ ልክ ተጠቃሚ እንዲሆኑ ማድረግ አለባቸው። አካባቢውን የአካባቢው ህዝብ ነው መጠቀም ያለበት። በቃ የሰሜን ጎንደር ህዝብ የሰሜን ጎንደር ሪሶርስ የሰሜን ጎንደር ህዝብ ነው እንጂ የፋርጣ ማህበር መቀለቢያ አይደለም በፍጹም። በሃይማኖትም ይሁን በሌላውም ይሁን በመንግስት ተቋምም ቢሆን ይህንን መስራት ያስፈልጋል ማለት ነው። የጎንደርን ታሪክ በትክክል ማጥናት ያስፈልጋል። አሁን ስለ ጎንደር ታሪክ እውነተኛውን ስናወጣ የሚንጨረጨረው ይሄኛው ነው እንጂ የሰሜን ጎንደር ሰው እንትን አይልም። ለካ እንዲህ ነው እያለ እንትን እያለው ይሄ እነሱ የበረዙትን እየገባው ይመጣል። በዚህ ምክንያት ነው አሁን ቻሌንጅ የተደረጉት። የፋርጣው ግን ይቅለበለባል። በቃ እኔ አፄ ቴዎድሮስን ምን አድርገው እንዳመጣ አይተሃል አይደለ? ምን ብለው ነው የመጡት? አንዳንዶቹ ቅማንት ነው ይሉኛል፣ እኔ ግን የቋራ ተወላጅ አማራ ነኝ ይላል አፄ ቴዎድሮስ ማለት ነው። በኤአይ የሰሩት ማለት ነው። ልብ በል እንግዲህ ቋራ ከሆነ ቋራ ከተወላጅ ከሆነ ቋራ ቅማንት እንደሆነ ተጽፏል። በመጽሐፍ የተጻፈ ነው። ብዙ መጽሐፍ አለልን። ቅማንቶች የሚኖሩበት ተብሎ ከተዘረዘሩት አንዱ ቋራ ነው የሚለው። ሌላ ምንትን አለው ደንቢያ ምንም ይሁን እንደዛ ነው። በሱ ጊዜ በነበረ ዘመን ማለት ነው። አሁን ባለው አይደለም በነበረው። እንዲህ አይነት ግን ያጭበረብርሃል። አሁን ለምን መሰለ? አይ ቴዎድሮስ እኮ የኔ ነው ታሪክ ማዛባት ማለት ነው። እውነተኛው ታሪክ እንዳይታወቅ ማድረግ ነው። እንደዛ ባረክ ቁጥር ደግሞ የታሪክ ባለቤት የሆኑትን የሰሜን ጎንደር ህዝቦች ታገላቸዋል ማለት ነው። ይሄ ስለሚኖር ስራ መሰራት ያስፈልጋል። ታሪክን እውነተኛ አድርገን በመስራት ላይ ስትቆም ነው ይሄ ነገር ሊመጣ የሚችለው እና ከዚህ ጋር በደንብ አድርጎ መስራት ያስፈልጋል ማለት ነው። ህዝቡ በሁሉም ዘርፍ የሀብቱ ተጠቃሚ እንዲሆን ማድረግ ያስፈልጋል። ሌላ ድሪቶ የታሪክ ዝተቶችን ራሱ እነዚህን አውልቀ መጣል ያስፈልጋል። ስለ ጎንደር ስታወራ እውነተኛውን ታሪክ ታመጣለህ። በዛ እውነተኛ ታሪክ ልክ ዛሬ ላይ ያለውን ትውልድ ትቀርጻለህ። ከዛ ውጭ ግን ዝም ብለህ የሆነ ድሪቶ ጎ እያለው የሚያወሩትና ጎትንገስ በዚህ እንትንም አምጥቶ የሚያወራለ ሚዲያ ከፍቶ ራሱ ማለት ጎትንገስ እያለ የሚደናቆር ምንም ነገር የሌለውን ነገር ማለት ነው። በዛ ጊዜ ጎትንገስ የሚባል የለም ጭራሽ። እንደዚህ አይነት ወሬ የለም።
በኋላ የፈጠሩት ነው። ልክ እንደ ሽነዋ እንዳሉት ሽሞዋ የሚለውን ሽነዋ ብለው እንደ ሸናንበት አዳራሹ ብለው እንደነገሩን እንዲህ የሚያደናብሩትን ማለት ነው። ስለዚህ እውነተኛ ታሪክ ማወቅ ያስፈልጋል። ሶስተኛው ሃይማኖትንና መንግስትን በፍጹም ማፋታት ያስፈልጋል። አሁን ትልቅ ችግር ውስጥ የገባ ነው። በሃይማኖቱ ውስጥ በተለይ ቤተ ክህነት ውስጥ የተሸጎረው የፋርጣው ማህበር ከመንግስት ጋር አንድ ሆኖ ነው የሚሰበሰበውን። በስውር በአንድ ላይ ይሰበሰባል። የመንግስትን ዓላማ ለማሳካት በቤተ ክርስቲያን በኩል ይመጣል። ቤተ ክርስቲያን የእምነት ተቋም ነው። እምነታችን እንዳንፈጽም እንዳንከውን አረገ፣ አማረረ። አንደኛ በሃይማኖት ራሱ ጥሩ እንዳትሆን ያደርጋል። በፖለቲካም ጥሩ እንዳትሆን ያደርጋል። ይህ ነው በጣም ትልቅ ችግር እየፈጠረ ያለው። ስለዚህ ሃይማኖትንና መንግስትን መለየት በጣም አስፈላጊ ይሆናል ማለት ነው። አራተኛው ጎንደር በአፄ ፋሲለደስ የአመራርነት ሞዴል እንድትመራ ማድረግ ያስፈልጋል። ምን ሲሆን ምንድነው? አፄ ፋሲለደስ ምን አደረገ? ሁሉንም ህዝቦች ሁሉንም ሃይማኖት በአንድ ላይ ከተማ ላይ ያስቀመጣቸው ማለት ነው። በአንድ ላይ አንተ እስላም ነህ፣ አንተ ፈላሻ ነህ፣ አንተ ካይላ ነህ፣ አንተ ነጭ ነህ፣ አንተ ጥቁር ነህ፣ እንዲህ ሳይል ሁሉንም በአንድ ላይ ተቀምጠው በእምነታቸው ሳይገፉ በሰላም በፍቅር እንዲኖሩ አድርጎ ነው የመራቸው አፄ ፋሲለደስ ማለት ነው። ጎንደር እንደዚህ ነው። የሁሉም ህዝቦች ብዝሃነት የሚያካትት እንጂ የአማራ ብቻም አይደለም፣ የቅማንት ብቻ አይደለም። እንደዚህ ብለህ የምትወስደው ማለት ነው። ጎንደርን በዛ ልክ እነሱ የሚፈልጉት በጌ ምድር ሁሉ እያሉ ያደናቆሩ ላይ በጌ ምድር እዛ ማዶ ነው፣ እዚህ የለበትም። ስለዚህ ይሄንን ማስተማር አለብን ማለት ነው። አፄ ፋሲለደስ ያደረገው ምን አደረገ? ቅድም ያነሳሁትን ልድገመው። አፄ ፋሲለደስ ያደረገው ምንድን ነው? የህዝብ እሴት ያከበረ፣ የቅማንቶቹን የጥንት እሴት የዛ አካባቢን ህዝብ ማለት ነው እሴት አከበረው። የደንቢያውን፣ የምፍራዙን፣ የሌላውን የስሜኑን ምኑን አክብሮ ነው። ቋንቋውንም እሱን ተጠቅሞ ወጋቸውን ሃይማኖታቸውን ሳይቀር እሱን ተጠቅሞ ነው ጎንደርን የመሰረተው። በዛ ደረጃ ማለት ወርቅ የሆነ ከተማ ያቋቋመልን ማለት ህንፃም የሰራልን። እኩልነትን ደግሞ እንዴት አድርጎ እንዳረጋገጠ ሁሉም በአንድ ላይ እንዲኖሩ በስራ ብቻ እንዲመዘኑ በኋላ ነው። ቅድም ጻድቅ ያሉት ዮሐንስ ሲመጣ ነው እንደዛ ለብቻ ህዝብ እንዲኖር ምናምን አዋጅ አውጥተው የሰሩት ከደብተራዎች ጋር ነው፣ ከነዚህ ደብተራዎች ጋር ማለት ነው። ለዛ ነው ከመንግስት ጋር ይፋቱ እያልኩ ያለሁት ቅድም ያነሳሁት ማለት ነው። ለአንድነት መቆም በአፄ ፋሲለደስ ነው የተማርነው። ለአንድነት ሁሉም ሃይማኖት ብትለያይ ምን ብትል ግን ለአንድነት ትቆማለህ። ለምን እንትን የለም፣ አንዱ ወይ በላይ አንዱ ወይ በታች የለም፣ እኩል ነህ። ስለዚህ ለአንድነት ትቆማለህ። ጥሩ የመንግስት ስራ መስርቶ ነበር። ያንን መመለስ ያስፈልጋል። እውነተኛ መሰረት ላይ መቆም አፄ ፋሲለደስ ያደረገው እውነተኛ መሰረት ነው የቆመው። መጀመሪያ ካቶሊኮች ውስጥ ገብቶ ከኦርቶዶክሱ ጋር ተናከሱ። አንዱን ክርስቶስን እናመልካለን የሚል ካቶሊክና የኦርቶዶክስ እምነት ተከታይ ሲጋደል ኖረ። ሲጋደል ሲባላ ማለት ነው። ይሄ በጣም ስለደበረው ወደ ህገ ልቦናው መጥቶ እውነተኛ መሰረት ላይ ማይገፋው ሃይማኖት ላይ ቆመና በዛ እኩል ትሪት ያደረጋቸው ማለት ነው። ስለዚህ ይህንን ማወቅ ያስፈልጋል። በእውነት መሰረት ላይ መቆም እንዳንባላ ያደርጋል። ቀጣፊውና ሌባው የሚመጣው በውሸት መሰረት ላይ ስለቆም ነው። ይህን ሁሉ ግፍ ያመጣው ኃይለስላሴ ነው። ይህን ፋርጣ ሁሉ እንደ ውለታ እያነገ በአንዳ ሹሞ ጎንደርን ቅማንት እንዲያፍን አድርገው አሁን ጎንደርን እያባላ ያለው ኃይለስላሴ ነው። ለምን? እሱ በውሸት ላይ ነው የቆመው። የእውነትን መሰረት እየገደለ እያጠፋ በውሸት ላይ ስለቆመ ነው ያ ሁሉ የመጣው። ሌላው የፋሲለደስ መገለጫ የነበረው የትኛው ነው? ፍትሐዊ መሆን ነው። ለሁሉም እኩል ፍትሐዊ የሆነ ነገር ማድረግ መስራት ማለት ነው። ፍትሐዊ በሆነ መንገድ ህዝቦቹን ማስተዳደር፣ አንድም ሰው በዘሩ በቋንቋው በጎሳው ሳይገፋ ማለት ነው ያስተዳድረው። ያን መመለስ ይጠይቃል ጎንደር ላይ። እንደዛ ስትሆን አንድነቱ ይጠነክራል፣ የጎንደር ሰላም ዘላቂ ይሆናል ማለት ነው። ከገፋው ግን የተገፋ ማመፁ አይቀርም፣ ጠመንጃ ያነሳባል። ሌላም መደረግ ያለበት የአማራን፣ የቅማንትን፣ የትግራይን፣ የአገውን ወዘተ ህዝቦች አንድነት እውን ማድረግ ያስፈልጋል። አንድነት መጨፍለቅ ሳይሆን እነዚህ ህዝቦች ወንድማማች እንደሆኑ በታሪክ ማሳየት፣ በደማቸው ራሱ በዲኤንኤ ጥናት አንድ እንደሆኑ ከዚህ በፊት በወጣ መረጃ ይህንን ማሳየት ያስፈልጋል። እና አንድ ትሆናለህ። ስለዚህ ማንም ከፋፋይ እየመጣ እየከፋፈለ አያፈርስህም ማለት ነው። አንድ መሆንን ታውቃለህ ማለት እኔ አማራ በቃ እኔ ነኝ በላይ እኔ ህዝቤ ቁጥር ይበዛ ምናምን ካልክ አንድ አትሆንም፣ ታፈርሳለህ ማለት ነው። ከቅማንቱ አትበልጥም፣ ከአማራነት አትጎልም። በቃ ይሄን ነው መታሰብ ያለበት። ትግሬውም ከትግሬነቱ አይጎልም፣ ከሌላው ህዝብ ደግሞ አይበልጥም። ቅማንቱም እንደዛው እንዲህ ሆነ አንድ ሆነ መቆም አለበት። የጥንቱን አንድነት ለማምጣት ማለት ሀበሻዊ አንድነቱን ማምጣት ያስፈልጓል። ያኔ ለአካባቢ ሰላም አይደለም ሀገሪቱን ሰላም ታደርጋታለህ። ኧረ ከዚህ አልፋ አህጉሩ ራሱ ሰላም እንዲሆን ትሰራለህ። ያን ጊዜ የተበተኑትን ሁሉ አንድ ታደርጋቸዋለህ ማለት ነው። ሚያባላህ ተንከሲስ የሆነ ነገር ታጠፋለህ። እውነተኛ እንደ ፋሲለደስ አይነት መሪ ታመጣለህ። እንደ አፄ ቴዎድሮስ አይነት መሪ ታመጣለህ። ያኔ ፍትሐዊ ትሆናለህ፣ ሰላም ይመጣል ማለት ነው። እንደ ፋርጣው አይነት ተንከሲስ ማህበር ደግሞ ታጠፈዋለህ። እርሱ እስካለ ድረስ አፄ ቴዎድሮስ አይኖርም፣ ይቀጫል ባጭሩ። አፄ ፋሲለደስ አይኖርም፣ ታሪኩን ያጠፋሉ፣ ገድሉን ይቀብራሉ ማለት የዜና መዋሉን ያጠፋሉ።
ስለዚህ ይሄንን ተጠንቅቀን መስራት ያስፈልገናል ማለት ነው። ይሄ ነው ከጠላትነት ወደ ወንድማማችነት መምጣት አለበት እነዚህ ህዝቦች ማለት ነው። ከሴራ ወደ ጋራ መምጣት አለበት። የጋራ አንድነት የጋራ ጥቅም ላይ መመስረት አለባቸው። ሌላው ከመሬት ይልቅ ህዝብን መውደድ አለብን። በቃ ወልቃይት ሲባል እኮ የወልቃይት ሰሊጥ ምናምን ነው የሚታየው። ከዚህ በፊት ማን ነው ሐሰን ማን ነው የሚባለው ሰውዬ እንደተናገረው የቅማንት መተማ አካባቢ ያለ ቅማንት እዛ አይኖርም ሲል እኮ መሬቱን ለመውሰድ እኮ ነው እንደዚህ የሚንደፋደፈው የፋርጣው ተንከሲስ ማለት እዛ ጋር ሂጅ ልማት አለም አለው በሽንፋ ገድባለሁ ምናምን የሚለው የፋርጣው ሴራ ነው በሙሉ የሚሰሩት ይሄን ማለት ለምን ስለ ቅማንት ህዝብ ደንታ የላቸው። ኢቭን ደንቢያ ነው ያለ ደንቢያ ላይ ያለ ለመሬት ላይ የሚኖርን ህዝብ ያን ህዝብ ለማፈናቀል ይሁን ሲ በቅርቡ የሆነ ኢንቨስትመንት የሆነ ነገር አምጥተው ያፈናቅሉታል። በቃ ለአማራው ጥቅም ነው ብሎ ይወስዱታል። ከዛ በኋላ ምንም አታመጣም። ባለቤቶቹ እነሱ ነው እንደፈልጉ ያደርጓል ማለት። ስለዚህ መጀመሪያ ለህዝቦች ትልቅ ትኩረት መስጠት አለበት። መሬት የተፈጠረው ለህዝብ መሆኑን ማረጋገጥ አለብን እንጂ በመሬት እንዴት እርስ በርስ እንጋደላለን? በመሬት እንዴት ህዝብ ያልቃል? በመሬት እንዴት አእምሮ የሚባል ነገር ትልቅ ነገር ይዘህ እንዴት በወልቃይት መሬት ትግሬና አማራ ይጋደላል? ወንድማማች ህዝብ እንዴት ይጋደላል? እንዴት የወልቃይት ወንድሞቻችሁን ትገላለህ? ወልቃይቴስ እንዴት ከትግሬው ጋር ትጣላለህ? ወንድምህ ነው። አንድ ነው የነበረው። አክሱም ላይ እኮ ነው የነበሩት እነዚህ። በነገራችን ላይ ከጥንት አክሱም ላይ የነበረው ትግሬ የሚባል በዛ ጊዜ አልነበረም። በነገራችን ላይ አክሱም የሚባለው ዘመን ነው። በዛ ዘመን የነበረው ሀበሻ ሲከፋፈል በሃይማኖት ምክንያት ክርስትና ሲመጣ ተሳደው ነው እዛ ሄደው የተቀመጡት። ስለዚህ ወንድማማች ህዝብ ነው፣ አንድ ህዝብ ነው፣ መከበር አለበት መብቱ ማለት ነው። ሌላ ልማትና ለውጥ ላይ መትጋት ያስፈልጋል። ድንቁርናን ማጥፋት ያስፈልጋል። ልመናን ማጥፋት ያስፈልጋል። የበታችነትን ማጥፋት አለ። ይሄ ጠመንጃ ነካሽነት ዝም ብሎ ያለ የሚዘፍነውን የሚፎክረው የሚያቀራ ይሄ መጥፋት አለበት። አይጠቅምም። በፍጹም የሚጠቅመን ነገር የለም። ሰርተ ነው ተለውጠ ልብስን አታጥብ። በአሮጌ ልብስ እየቀጠልክ በቅማል እየተበላ ነው ትኖረው። ስለዚህ ምን ያስፈልጋል? የበለጠ ስራ መሰራት ያስፈልጋል ማለት ነው። በደንብ አድርጎ ልማት፣ ለውጥ፣ የአእምሮ ማደግ ላይ ሜንታል ሴታፕን ማይንድ ሴታፕን መቀየር ምናምን ግድ ነው ማለት ነው። ቅድም አሁንም ጠቀስ እንዳደረኩት ከጠመንጃ ነካሽነት እና የጎበዝ አለቃ ሀሳቤ መውጣትና ትልቁን ዓለም ትልቁን እንትን ላይ ማተኮር ያስፈልጋል። ፋሲል ግንብ እንዴት ተሰራ? እሱን የሚመስል እንዴት አድርገን እንስራ? በዚህ ዘመን ህዝቡን አስተባብረን እንደዚህ አይነት ጥበብ እንዴት እናፍልቅ፣ በዛ ጥበብ እንዴት እንጠቀም የሚል ላይ ነው መፎከስ ማድረግ ያለብህ እንጂ ዛሬ እርስ በርስ ይባላል እንደ ፈረንጅ በሰራው ክላሽንኮፍ ለዛም ኋላ ቀር መሳሪያ ይዘህ የምታልቀው ማለት ዓለም በድሮን በምን አብይ እንኳን በአቅሙ ድሮን እየሸመተ በአይኤምኤፍ ገንዘብ ድሮን እያመጣ እያፋጀን ነው። ስለዚህ እኛ ከዛ በላይ ማሰብ አለብን። ሌላ ለውጥ የሚያመጣ የአሰራረት ዘዴያችን፣ ኑሯችን፣ ህይወታችን የሚያስተካክል ነገር ለመስራት መጀመሪያ ቁጭ ብለን ማሰብ አለብን። ወደኋላ ተመተር ማለት እና ከዚህ ጠመንጃ ነካሽነት እስካልወጣን ድረስ ጎንደር ይድናል ብዬ አላምንም። የፋርጣው ማህበር እንደፈለገ የሚያደርገውም ጠመንጃ ነካሽነታችን ስለሚያይ ነው። ለምን አዝማሪዎችን አዘጋጅቶ ይመጣልሃል እየዘፈነ ማለት ነው። ልብህን በሚያጠፋ ዘፈን ይመጣልሃል። በቃ ከዛ በኋላ አንተ የእውነት ዘረፍ እያልክ ሄደህ ትሞትለታለህ። እሱ መሬትን ይወርሳል፣ ሚስትን ይወርሳል፣ የፈለገውን ነገር ያደርግልሃል ማለት ነው። ይህን መስራት አለብህ። ሌላው እውነትን መከተል ያስፈልጋል። በቃ እውነትን ፈልጉ። የሰሜን ጎንደር ይሄ ጎንደር የሚባለው እውነተኛው ጎንደሬ እውነትን ፈልጉ። ፋርጣ ከደበቀብህ ይሄ ቅጥፈት ምናምን አጭበርባሪ እና ኃይለሥላሴ ከደበቁብህ እውነት መውጣትና እውነተኛው እውነት ላይ መቆም አለብህ። እነሱ ያመጡትና ያወሩት እውነት ሌላ ስለሆነ ማለት ነው። ያኔ አንድ እንሆናለን። መከፋፈል የሚባለው ራሱ ይጠፋል። ቅማንትነትን ትወደዋለህ። አማራው ራሱ ቅማንቱ ራሱ አማራነቱን ይወደዋል። ምንም ችግር የለውም። ተከባብረህ ትኖራለህ ማለት ነው። የአማራው ታሪክ የቅማንቱ ታሪክ ይሆናል። የቅማንቱ ታሪክ የአማራው ይሆናል። ስለዚህ ሁለቱም ተጠባብቀው እንዲሄዱ ስራ ትሰራለህ ማለት ነው። ያን የምታደርገው ከጠመንጃ ነካሽነት ወጥተህ በእውነት ላይ ስትቆም ነው ማለት ነው። ታንክ መልካም። በመጨረሻ ላነሳቸው የመፍትሄ ሀሳቦች ከልብ አመሰግናለሁ። ምናልባት ብዙ ጊዜ ውይይቶችን ስናነሳ በእኛ በኩል እንደ መፍትሄ ይጠቅማሉ የምንላቸውን መሬት ላይ ቢተገበሩ ሰላም ያመጣሉ፣ ዘላቂ ሰላም ይፈጥራሉ የምንላቸውን ሀሳቦች ወደ እናንተ እናደርሳለን። እየተለመደ ነው። ብዙ ጊዜ ችግሩን ብቻ ጠቅሶ ብዙ ሰው ችግሩ ላይ ነው የሚያወራው፣ ግን ከችግሩ እንዴት እንውጣ የሚለውንም ሰው ማንሳት በደንብ መግለጹ ላይ የተለመደ አይደለም። በእርግጥ ይሄ ቢዝነስም አያመጣም መሰለኝ። መፍትሄ ከመጣ ማለት ይህን ግጭት ለጦርነት ለገንዘብ መስሪያ የሚጠቀምበት ስላለ ምናልባት እሱ ባቀረበው መፍትሄ ሰላም ቢፈጠር እንጀራ ይዘጋለው የሚያስብ ሊኖር ይችላል። እንደዚህ የምታደርጉ ስላላችሁ ማለት ነው። ስለዚህ መፍትሄው ምንድን ነው የሚለው ላይ ብዙ ጊዜ ትኩረት አድርገን ጊዜ ሰጥተን አስተያየት የምንሰጥበት የሚጠቅም ሆኖ ስለምናየው ነው። ደግሞ ይጠቅማል። የምንፈልገውም ሰላም፣ ዘላቂ ሰላም ስለሆነ ለዛሬ የነበረን ወቅታዊ ጉዳይ ይህን ይመስል ነበር። በቀጣይም በዚህ ሁኔታ እንቀጥላለን ማለት ነው፣ ችግሮች እስኪቀረፉ ድረስ። እንደ አጠቃላይ ለነበረን ቆይታ ከልብ እናመሰግናለን። መልካም ጊዜ ይሁንላችሁ።